የዩቲዩብ ቻናል ነው። በአልጋው ትክክል። ደራሲ አሌክስ አብርሃም። ክፍል 3። ኢያሱ ደረት ላይ እንደተለጠፍኩ አይኔን ብቻ ቀና አድርጌ እንደሰመመን አየሁት። ወንዴን ህልም ነው መሰለኝ። እግዚአብሔር ይፍታው ይሄንን ህልም። አንዳንዴ የሁሉ ነገር ፈራጅ እየተባለ የሚቆለጳጰሰው ጊዜ የሚሉት ጉድ ራሱ እልም ያለ ውሸት አሳባቂ ይሆናል። አዎ ቀን አቃጣሪ ይሆናል። ቀን አሳብቆና አሳቅሎ እዚህ ግባ የሚባል ሥራ ያልሰሩ ሰዎችን በህዝብ ፊት እንደ ተራራ ሲያገዝፋቸው አይቻለሁና ይህን አልኩ። ሐቀኛ ፈራጅ ነው የሚባልለት ጊዜ የሚሉት የማያልቅ ሰንሰለት ከተከበሩበት ታላቅነት ካለስራቸው ካለበደላቸው አምዘግዝጎ ካመድ በመደባለቅ መሳቂያ መሳለቂያ ያደረጋቸው ንጹሃን ሰዎችን አይቻለሁና ይህን አልኩ። እኔኮ ጊዜ ጣለው ሲባል እንዲሁ ተረት ይመስለኝ ነበር። ልክ ነው። ጊዜ ሲፈልግ ሰርቆ ከህንፃ ላይ የዘለለን ሰው ልክ አጋጣሚ ያስመስሎ ፍራሽ የጫነ መኪና ከስር እንዲጠብቅ ያደርጋል። እሰይ እንኳን ሰረክ እና እዚህ ላይ ረፍ እንደማለት። ይህንን የጊዜ አሽቃብጦሽ አጋጣሚ እንለዋለን። እኔ ግን የልዕልትን ክፉ ግጥጥሞች ስሰማ እንደ ጊዜ የወደቀ ግንድ ላይ ምሳሩን ይዞ የሚዘምት እንደ ጊዜ ለበዳዮች ጅራቱን የሚቆላ ምን ነገር አለ ብዬ በጊዜ ክፋት ተደነኩ። መቼስ የዚች ልጅ ጦስ ደግሞ ብሎ ጊዜ ጋር ሊያጋጨኝ ጀምሮ የለ። ደግሞ የጊዜ እንጂ የሰው ጀግና የለውም ይባልልኛል። እንደ ጊዜ ፈሪ ከሳቁት ጋር 8000 ጥርሱን እያገጠጠ የሚያላግጥ አስቀያሚ ነገር ምን አለ? ይሄው ይችን ምስኪን ይችን ልዕልት ራሱ ጊዜ ከትምህርት ቤት ጎትቶ አውጥቶ ራሱ ኩሎ ድሮ ሲያበቃ የኳለው አይኗን በጨካኝ የግጥጥሞች ጥፊው አጥፍቶ በምንም ማስረጃ በምንም ቃል ማስተባበል የማይቻል አስመሳይ እውነት ላይ ጣላት። ማንም ሰው የ80 ሚስቱ ያውም በራሱ ቤት ያውም በስስ የቤት ቀሚስ ያውም የጡት መያዣ እንኳን ሳታደርግ የራሱ ጓደኛ ደረት ላይ ልጥፍ ብላ የጓደኛውም እጅ ሰፊ የቀሚሱ የአንገት ቅድ ያጋለጠው ራቁት ጀርባዋ ላይ አረፍ ብሎ ቢያገኛት ሚስቴ ንጹህ ናት ሊል አይችልም። በጣም ሩሩና ደግ የሃይማኖት አባት እንኳን በዚህ ሁኔታ ቢያገኛት ከእናንተ ኃጢአት የሌለበት ይውገራት የሚል ቃሉን ይጠቅሱ እንደሆነ እንጂ የለም ይች ልጅ የመገፋት ማዕበል እየገፋ እዚህ ኢያሱ የሚባል ጨካኝ አለት ላይ የጣላት ምስኪን ናት ሊሉ አይችሉም። ምናልባት የተለየ መገለጥ ከሰማይ ሰማይ ካልተላከላቸው በስተቀር። ውስጤ በብስጭት ጨሰ። በዚያች ቅጽበት በልዕልትና ፊት ለፊቷ ባፈጠጠባት ባሏ መካከል ቆሜ በል እንግዲህ እኔን ገደልና በኔ ሬሳ ላይ ተረማምደህ ተነካታለህ ማለት አማረኝ። ያች ቅጽበት እኮ አያድርስ እንጂ አይናችን ራሱ የሚዋሽበት ቅጽበት ናት። በቃ ማንም ምንም ቢል ከአይኔ ወዲያ ብለን ግግም የምንልበት ቅጽበት አለኩ። አይንም ምስክር ሆኖ ሞቶ ስንት ጉድ ሰቆቃ አልፎ የፈጠረው አጋጣሚ ላይ ማጉረጥረጥ ጀግንነት ይመስላል። የሞት አይን ራሱ አበሳጨኝ። ደግሞ አንድ ነገር ተመኘው። አንዲት ነገር ብቻ ከምር ተመኘው። ምን ተመኘው? እግዚአብሔር ከሰማይ ሰማያት ወላ በመብረቅ ወላ በብርሃን ሰይፉ ጣሪያውን ሰንጥቆ ግድግዳውን ደረማምሶ በልዕልትና በወንድ አንበሳው መሃል ከች እንዲልና ልጄን ለቀቅ አድርጋት ንጹህ ናት እንዲለው፣ ወይም እግዚአብሔር የጊዜን ሰዓት ዞር አድርጎ አለያም በሆነ ተአምር ከመጀመሪያ እስከ መጨረሻ የሆነውን ሁሉ የተቀረጸበትን ካሴት ነገር ከእግዚአብሔር ቤተ መዛግብት አውጥቶ ወንዴ ፊት ተመልከት ብሎ እንዲከፍተው። እሺ አልኩ። ቀጥሎ የተፈጠረውን ጉድ ለመስማት ልቤ በጉጉት ዘላ ጉሮሮዬ ውስጥ መወተፍ እየቃጣት።
የልዕልት ውብ ፊት ላይ አይኔን ተክዬ እንደ ዛሬ በሙሉ አይኔ ፍጥጥ ብዬ አይቻት አላውቅም። ደግሞ እንዲህ አልኩ፣ አሁን ይቺ ልጅ እንኳን ጓደኛዬ ደረት ላይ ተለጥፋ እንዲሁ የትም ሳትሄድ ምንም ሳታደርግ አታስቀናም? በሰው መፍረድ ከባድ ነው። አንዳንዱ ሰው ከመሬት ተነስቶ በቅናት የሚንተከተከው በአፍቃሪው የሆነ ነገር ስለተፈጠረ ብቻ አይደለም። ቁንጅናው በማንኛውም ሰዓት የሆነ ነገር የመፍጠር አቅም እንዳለው እየገባው ነው። ለብዙሃኑ ወንድ የተጋነነ የሴት ልጅ ቁንጅና ፈንጂ ነው። አንድ የፍቅር መንገድ ላይ ከተጠመደ በኋላ በማወቅም ይሁን ባለማወቅ ማንም ሊረግጠውና ሊፈነዳ ይችላል። ያኔ ራሱን ጨምሮ በአካባቢው ያለውን ነገር ሁሉ እንዳልነበር ከማድረግ ምንም አያግደው። የልዕልት ቁንጅና ደግሞ ኒውክሌር ነው። አልፈራሁም፣ አልደነገጥኩም፣ አልተጨነቅኩም አለች ልዕልት ቀጥላ አድርጋ። የዛን ቀኑን አጋጣሚ ስትነግረኝ ግን በሁሉም ነገር ተስፋ ቆረጥኩ። በፍቅር፣ በንጽህና፣ በእምነት፣ በህይወት፣ በሁሉም ነገር ተስፋ ቆረጥኩ። በእግዚአብሔር ደግሞ አዘንኩ። እሺ እኔ ጥንቃቄ ጉደለኝ፣ ግን እኔ ዝርክርክ ልሁን፣ እኔ በቃ የማረባ ከንቱ ሴት ልሁን፣ እምነት የሌለኝ ሴትም ልሁን፣ ግን ሰይጣን እንዲህ አይነት ቆሻሻ ድራማውን በመፍጠሩ ላይ ሲሰራ እግዚአብሔር ዝም ይላል? ደግሞ የሰዓቱ መገጣጠም። ሰይጣን ግን ከምርም ሰይጣን ነው አለች። አባባሏ በሌላ ሰላም ቀን ቢሰሙት ሳያስቅ አይቀርም። በዚህ ሰዓት ግን እንኳን ሊያስቅ ፊቷ የሚረጨውን ህመም እንኳን አብሮ አለመታመም አይቻልም ነበር። እውነቷን ነው። ሰይጣን ከምርም ሰይጣን ነው። ወንዴ በዛች ቅጽበት እኔና ኢያሱ ፊት በቆመበት ሰዓት ምን ሆነ መሰለ? ታምነኛለህ? ምንም አልሆንም አብርሽ ስትለኝ እንደ ባሉን በጭንቀት የተወጣጠረ ስሜቴ ሙሽሽ ሲል ተሰማኝ። ግን እንዴት ምንም አለመሆን? ባል ሚስቱን ጓደኛው ደረት ላይ ተለጥፋ አግኝቷት እንዴት ነው ምንም አለመሆን? ልዕልት ጥያቄ ወረሮ ፊቴን አየት አድርጋ ቀጠለች። ኢያሱ እንደዛን ቀን ገርሞኝ አያውቅም። ሊደነግጥ መሰለ፣ ሊደነብር መሰለ። ዘና ብሎ ወንዴን እንዲህ አለው፣ ታሳዝናለህ። ሴትን እንደዚህ ማስለቀስ ትልቅ ነገር መሰለ? ደግሞ ታፈጣለህ። ከምር አዝኝ ይባሃለሁ። የኢያሱ ድምጽ ጉልበት የሆነኝ መስል ከደረቱ ላይ ቀጥ ብዬ እንባይን ዘረገፍኩት። ተዘረገፈኝ እንጂ እመነኛ አብርሽ፣ የዛን ቀን አላለቀስኩም። ምንም የሐዘንም የመከፋትም ስሜት አልተሰማኝም። ዝም ብሎ እንባዬ ሲንከባለል ጸጉሬን ታጥቤ ከጸጉሬ ላይ ረግፎ ፊቴን እንደሚሸፍን ውሃ እንባዬ ከኔ ላይ ሳይሆን ከላይ ጉንጬ ላይ የተፈሰሰ ነው መሰለኝ። ወንዴ በዛ ሰዓት የፈለገውን ቢል የፈለገውን ቢያደርግ ውስጤ ባለቤቱ በድካም ሳይዘጋው እንደተኛ በር ተከፍቶ ከፍቱን ቀርቶ ነበር። ምንም አላደረኩም ብሎ ለመከራከርም አንዳንዴ ሰለቻል። ስንት ዓመት ታመንኩ ለወንዴ፣ ስንት ዓመት በሬን ዘጋው። ዓመቱን ተወው። ከተጣላን ጀምሮ ራሴ ላይ በሬንም አይምሮዬንም ዘግቼ ከወንዴ ውጭ ሌላ ወንድ እንደ ብልጭታ እድሜ እንኳን በአይምሮ ያልተከሰተም። በዚህ ሁሉ ብቸኝነትና ሰቆቃዬ ወንዴ ቀን ላይ ተስቶት እንኳን እቤት ብቅ ብሎም ደውሎም አያውቅም። ዛሬ ይሄው ወንዴ ሌላ ወንድ ደረት ላይ ተኝቼ ያየ በቃ ከዚህ በኋላ ያ ሁሉ የፍቅር ምስሌን ሰርዞ በዚህ ስዕል ብቻ ሊያስታውሰኝ ወንዴ ፊቴ ቆሞ በጥሞና ያየኛል። ኢያሱ ተቀመጣ አለው ዘና ብሎ፣ ልክ ምንም እንዳልተፈጠረ። ለነገሩ ምን ተፈጠረ? የፈጠረኝ አምላክ እኔን እንዲህ አይነቱ ምድጃ ላይ ስጣድ ያየ ዝም አለ እንጂ ማን እንደሚያወጣሽ ጉድሽ ነው ያለው ብሎ። ወንዴ የግንባሩን ቆዳ ወደ ላይ ለቅጽበት ሰብሰብ አድርጎ መለሰና ግንባሩን በመዳፉ እየፈተገ ዝም ብሎ አንዴ እኔን አንዴ ኢያሱን ተመልክቶ ጭራሽ በኔውን የሚታዘነው ብሎ ዞሮ ወጣና ሄደ። ምን ከተቀመጥኩበት እንዳስፈነጠረኝ አላውቅም። ከፍራሹ ላይ ተነስቼ ሮጥኩ። ወንዴን ገና ደረጃውን ሳይወርድ ደረስኩበት። ፊቱ ቆሜ በቃ የምለው ነገር ሁሉ ጠፍቶብኝ ከንፈሬ ሰውነቴም እየተንቀጠቀጠብኝ ዝም ብዬ አየሁት። ወንዴ ካልወትሮው አላኮረፈ፣ አልተቆጣ። ዝም ያሉ አይኖቹን አይኖቼ ላይ ተክሎ የምለውን ለመስማት ይጠብቀኛል።
ምን ነው በሆነ ስድብ በንግግር በጀመረ? ምን ነው ከበፊቱ ገፍትሮ ከፎቅ እዛ ላይ አምዘግዝጎ በገላገለኝ? ዝም። በቃ የደረጃውን ብረት ደገፍ ብሎ መቆም የደከመው ነበር የሚመስለው። አየኝ። ወንዴ አልኩ። በቃ ሌላ ምን ልበል? ከየት ነው ይሄ ሁሉ ስንክሳር የሚጀምረው? ወንዴ በረጅሙ ተነፈሰና ልዕልት አሳልፊኝ አለኝ። አልነካኝም፣ አልገፋኝም፣ አልጮህብኝም። በቃ ይችን ቃል ሲናገር ፊቱ ላይ የነበረው ቅዝቃዜ ከመንገዱ ዞር አደረገኝ። ልዕልት አሳልፊኝ። ድምፁ እስከ ዛሬ ጆሮዬ ላይ ያቃጭላል። ዝም ብዬ አየዋለሁ። ከደረጃው ወርዶ ወደ መኪናው ሄዶ ወንዴ ካለ ወትሮ አካሄዱ ድክም አለብኝ። እግሩን እያነሳ እንዳገኘ ነበር የሚጥለው። ደግሞ ትንሽ ጎበጥ ያለ መሰለኝ። ከላይ ሆኜ ስላየሁትም እንደሆነ እንጃ። መኪናው የቆመችው ከኢያሱ ውድ መኪና ጎን ነው። የመኪናውን በር ሊከፍት ሞከረና መቆለፉ ትዝ ሲለው ቁልፉን የትኛው ኪሱ ውስጥ እንዳስቀመጠው ጠፍቶበት ኪሶቹን በርብሮ አንዱ ኪሱ ውስጥ አገኘው። መኪናው ውስጥ ገብቶ ረጅም ደቂቃ ሳይነሳ ቁጭ አለ። ልክ መኪናውን ሲያስነሳ እንደሆነ ፍንዳታ ደንብሬ ከፈዘዝኩበት ነቃው። ወንዴ እየሄደ ነው። አይበልበትና አሁን መንገድ ላይ የሆነ አደጋ ደርሶበት አንድ ነገር ቢሆን እስከ ዘላለሙ እንደ ካድኩ ታስቦ ሊቀር ነው አይደል? ቁልቁል ወደ ታች ተንደረደርኩ። ታች ስደርስ መኪናዋ ከግቢ ወጣለች። ወንዴ ሄዷል። ወደ ቤት ስመለስ ተራራ መውጣት በለው ደረጃው ራቀኝ። አይኔ ጭልም አለብኝ። የመጨረሻውን ደረጃ ስወጣ ማማ ቁንጥሬ ምን ነው ወንዴ ሰላም አይደለም እንዴ አሉኝ። ይታይ አናግረውኝ አያውቁም እኮ። ዘግቻቸው አለፍኩ። ከኋሌ ተቃጥለህ ሙት ያለው ልጅ ሲሉ ጆሮዬ ውስጥ ጥልቅ አለ። ተንደርድሬ ወደ እሳቸው ተመለስኩ። ከዛ በፊት ከዛም በኋላም እስካሁን ሰው እንደዛ ተናግሬ አላውቅም። አብርሽ አንቱ ሴትዮ ምንድነው ችግሩ? በሰው ትዳር በሰው ጉዳይ ምን ያገባዎታል? የራስዎን ኑሮ አይኑሩ? ስራ የለዎትም? ብዬ ብሎኩን በሚያንቀጠቅጥ ድምፅ አንባረኩባቸው። እነዛ ነገረኛ ጎረቤቶች ልክ ስማቸው ከነያታቸው የተጠራ ይመስል በራቸውን እየከፈቱ አሰፈሰፉ። ወደ ቤቴ ገብቼ ባለ በሌላ ኃይል በሩን ፊታቸው ላይ ጠረቀምኩት። በሩን ወርውሬ ስዘጋው የሆነ መስተዋት ነገር ከኋላ ሲሰባበር ድምፁ አስጨንቆኝ ደንግጬ ዞርኩ። ግድግዳ ላይ ስንት ዓመት ተሰቅሎ የኖረ የኔና የወንዴ ባለ መስተዋት ፍሬም የሰርግ ፎቶ ነበር። የቲቪ ማስቀመጫው ጠርዝ ላይ ወድቆ የተንኮታኮተው የወንዴ አባት ከዱባይ አሰርታ ያመጡልን እጅግ ውድ ስጦታችን ነበር። ወንዴ ይህን ፎቶ ይወደዋል አይገልጸውም። ከተጣላም በኋላ እንኳን በቅርቡ ድንገት ከመኝታ ቤት ብቅ ሲል በጥንቃቄ በሶፍት ሲወለውሉ አይቼዋለሁ። ወንዴ ፍቅሩን ጨርሶ አልሞተም ብዬ ልቤ ውስጥ ቁራጭ ተስፋ አይኖርኩበትም ቀን ነበር። ኢያሱ ተረጋግቶ ከተቀመጠበት ፍራሽ ላይ ድንገት ተስፈንጥሮ ተነስቶ ልዕልትዬ እዛው ሆኜ የኔ ቆንጆ እንዳይቆርጥሽ፣ እንዳንቺ አይነቱ ውብጆች ከሚቆረጡ የኛ አይነቱ ከነትከሻው ተቆርጦ ይውደቅ እያለ የመስተዋት ስብርባሪ ይለቅማል። በሩን በጀርባዬ ተደግፌ ዝም ብዬ ሳየው ቅንጥብጣቢ የሚለቅም ውሻ መሰለኝ። በዚያች ቅጽበት ምን እንዳማረኝ ታውቃለህ አብርሽ? ተለቅ ያለውን የመስተዋት ስባሪ አንስቼ እዚህ ምቾት ያደነደነው ማጅራቱ ላይ መሰካት። እሱም ላይ ብቻ ሳይሆን ራሴም ላይ። ኢያሱ አልኩት። ወይዬ ልዕልትዬ ይህን ሁሉ ምን አመጣው እስኪ? አለ በግርምት በርከክ ብሎ የመስተዋት ስብርባሪውን እንዳንገረፈፈ። ከዚህ ቤት ውጣ፣ ሁለተኛ እዚህ ቤት እንዳትመጣ። ልዕልትዬ እኔ እኮ ውጣልኝ በቃ ብዬ አባረርኩና በር ላይ የተቀመጠ ጫማውን አንስቼ አፍንጫው ስር ደነቀርኩለት። ቀስ ብሎ ተነሳና እሺ ስብርባሪው እንዳይቆርጥሽ ላንሳው አለ። ውጣ። ጫማውን በቀስታ አጥልቆ የመኪና ቁልፉን አውልቆ ያስቀመጠውን ጃኬት ከፍራሹ ላይ አንስቶ ስሜትሽን እረዳዋለሁ ልዕልትዬ፣ ወንድ እያደረገ ያለው ስራ እንደሚከብድ አውቃለሁ። ስሙን አትጥራ
ብያፈጠጥኩበት። ወጥቶ ሄደልኝ። በሩን ቆልፌ ቁጭ አልኩና ስቅስቅ ብያለቀስኩ። ሳሎኑ ውስጥ እንደተበታተኑት ስለታቸው የሚያስፈራ የመስተዋት ስብርባሪዎች ስለቱ የሚያስፈራ ቀን ከፊቴ እየመጣ መሆኑ በእንባዬ ግርዶሽ ታየኝ። ተስፋ የሚባል ነገር የለም። ምንም። መስተዋት ምንድነው? ጊዜ እኮ ኑሮ እኮ ነው። ትላንት ያማረ መልክን እያሳየ ጉድለትን እንድታስተካክል እየመከረ አደባባይ ከመውጣት በፊት ሲያሱብህ ነበር። ዛሬ ሰበብ ፈልጎ ከአብራኩ በወጡ ስለታም ስብርባሪዎቹ ደምህን ሲያፈሰው መንገድህ ላይ ስቃይ ሆኖ ተዘርቷል። ትላንት ከፊቴ ቆመው ከኔው ውስጥ የሚወጣውን ተስፋ ሲያሳዩኝ የነበሩት ውብ የቀን መስተዋቶች ሁሉ ተሰባብረው ፊቴ ወድቀዋል። ምን አማራጭ አለኝ? እንባ ማጭዴን ይዤ ጥቁር እርሻዬ ላይ መጪውን ሰቆቃ ከማጨድ ውጪ። ጊዜ ግን ቁጣ ነው። ከዚህ በኋላ ያለው የልዕልት ታሪክ ቁጣ ነው። ውብና ገራገር ፊቷ እንኳን ለሷ አብሯት ለተቀመጠው ሰው ሁሉ ሰላም የሚሰጥ ልዕልት ኢያሱን ከቤቷ አባራ ለብቻዋ ከተቀመጠች በኋላ ያለው ታሪኳ በሙሉ ቁጣ ነው። ግፏን አፍኖ የኖረው የውበቷ ቀላይ ተከፍቶ ያመጸባት ፍቅር ላይ ክፉ የሚስብ የ40 ቀን ዕጣ ፈንታዋ ላይ የቁጣ ዲኑን አወረደው። ርህራሄ፣ ፍቅር፣ ትህትና፣ ፈገግታ፣ የዋህነት እንደ ደረቀ ሳር በምድር ላይ እንደ በቀለ አራሙቻ በቁጣዋ ሰደድ ተበሉ። ቁንጅናዋ ከደምና ስጋ ሳይሆን ከአስፈሪ የብረት ቅርጽ የተሰራ ያህል ድርቅ ያለና የማይናወጥ ሆኖ በፊቴ ቆመ። ታሪኩንም ዝንፍ በማይሉና እንደ ብረት ኳስ በጠጠሩ ቃላት እንደ ብረት ዘንግም ቀጥ ባለና በጠጠረ ድምጽ ያፈሰው ጀመር። ብረት የምሸከም ያህል ልቤን እየከበደው ሰማው። ኢያሱን ያባረርኩት ቀን ማታ ወንዴ ካልወትሮ አመሸ። አምሽቶ የማያውቀው ልጅ አመሸ። እስከ ምሽቱ 2 ሰዓት አልመጣም። 3 ሰዓት ሆነ አልመጣም። ስልኩ ላይ ሞከርኩ፣ ተዘግቷል። ጭንቀት ለቀቀብኝ። እወጣለሁ፣ እገባለሁ፣ ስልኩን ሞክራለሁ። 4 ሰዓት ሆነ። የመኪና ድምጽ በሰማው ቁጥር እወጣለሁ። ወንዴ የለም። 5 ሰዓት ሆነ ከምሽቱ። ከተጋባን ጀምሮ ለመጀመሪያ ጊዜ ነው እንግዲህ። ተጨነቅኩ። በቃ የማደርገው ነገር ግራ ገባኝ። አንድ ነገር ሆኖ ቢሆንስ? ኢያሱ ጋር ተጋጅቶ ቢሆንስ? የማላስበው ነገር የለም። ድሮ በልጅነቴ አባባ ድንገት ሲያመሽ እናቴ በጭንቀት እየተንቆራጠተች የምትጠብቀው ነገር ይሄው ስንት ዓመታት ተሻግሮ ትውልድንም ተራምዶ ዘመናዊ ነን የምንልኛም ላይ ሴት ጠባቂ ወንድ ተጠባቂ ሆኖ ዳግም ነፍስ ዘርቶ አንሰራራ። ወልደሽ ቅመሽው ይሉት እርግማን ውስጥ አግብተሽ ቅመሽው የሚል ምርቃት መርገም ሳይኖር አይቀርም። የወደዱትን ሲያጡ ያጡትን ይቀላውጡ እንደሚል ኢያሱ ጋር ደወልኩና ወንድ ያመሸብኝ ምናልባት አይተው ይሆን ከመሸ አልኩት። አላየውም። ሁሉም ጓደኞቹ ጋር እየደወለ እንዲጠይቅልኝ ለማንኩት። ችግር የለውም ልልትዬ፣ አንቺ አትጨነቂ፣ መልሼ እደውላለሁ አለኝ። አየህ፣ የኢያሱ ክፋት መገለጫው በምንም ነገር የማይናወጥ ደግነት ነው። ቀን እንደ ውሻ አከላፍቻ አባረሬው ምንም እንዳልተፈጠረ አብሮኝ መጨነቁን እየነገረ ያጽናናኛል። እንዲህ አይነት ሰዎች አሉ። በቃ ደግነት የክፋታቸው አንድ አካል የሆነ። እንዲቹ እየተጨነቅኩ ጠበቅኩ። ኢያሱ 30 ደቂቃ ቆይቶ ደወልና ማንኛቸውም ወንዴን ከመሸ እንዳላዩት ነገረኝ። እሺ የት ሄደ ይባላል። በመጨረሻ የማደርገው ቢቸግረኝ ለወንዴ አባት ደወልኩ። ልዕልት ሰላም አመሸሽ? ምን ነው ወንዴ ሰላም አይደለም እንዴ? አሉ። ድምጻቸው በድንጋጤ ይንቀጠቀጣል። አይ ሰላም ነን አባባ፣ ወንዴ እስካሁን ቤት አልመጣም። ምናልባት እርሶ ጋር መጥቶ ከሆነ ብዬ ነው። ስልኩ ላይ ደወልሽ? ጓደኞቹ ጋር አልደወልሽም? አባቱን ዝፍስፍ አሉ። መቼም የሱ ነገር አይሆንላቸውም። ስልኩ ዝግ ነው አባባ። ልጄን ምን አገኘብኝ? የትገባብኝ?
እያሉ ስልኩን ሳይዘጉት ሲያወሩ ይሰማኛል። ቻው እንኳን አላሉኝም። ወዲያው እያሱ ደወለ። ሄሎ እያሱ። ልዕልትዬ ምን አዲስ ነገር አለ? ምንም የለም ጨንቆኛል እባክህ አልኩ ተጨንቄ። ልዕልት መጣሁ በቃ ወጣ ብለን እንፈልገዋለን አትጨናነቂ አለኝ። ይሻለኛል። የቤት እየተጨነኩ ከመጎለት ቢያንስ ወንዴ ለመሄድ የሚችልባቸውን ቦታዎች ሄጄ ብፈልገው ይሻለኛል። ሰዓቱ እኩለ ሌሊት ሆኗል። የወንዴ አባት ደወሉ። እኔ ምልሽ ልዕልት ቀን ተጋይታችሁ ነበር እንዴ? አይ ዝም ብሎ ተራ ትንሽ የሆነ አለመስማማት ነበር እንጂ ይህን ያህል እንኳን። ምን ነው ልዕልት ምን ነው? ያለ እናት ያሳደግኩት አንድ ልጄ አንቺን እንደ እህትም እንደ እናትም አምኛ አደራ ብዬ ብሰጥሽ ምን ነው ብለው እንባ ቀረሽ የሆነ ብሶታቸውን ወቀሳቸውን አዘነቡብኝ። ልቤ እየተፈረፈረ የወደቀ እስኪመስለኝ ምን አባቴ ልበል። ስልኩን ጆሮዬ ላይ ዘጉብኝ። እያሱ አፍታ ሳይቆይ ደረሰ። ከላይ ሹራብ ደርቤ ጸጉሬን ባገኘሁት ሻሽ አሰርኩና ወጣን። አየህ አብርሽ፣ አሁን ላይ ነው ገባኝ። እያሱ ወንዴ ይኖርበታል ብዬ የወሰደኝ ቦታዎች በሙሉ እንዴት ያሳቅቃሉ መሰለ። በህይወቴ እንዲህ አይነት ቦታዎች ይኖራሉ ብዬ አስቤ አላውቅም። ብዙ ጊዜ ወንዴ ጋር ተያይዘን ክለብ ወጥተናል፣ ተዝናንተናል። ግን እንዲህ የሴተኛ ዳሪና የሰካራም ማዕት የበዛባቸው ሽታቸው ብቻ ከበር የሚገፈትር ሲኦል የሆኑ ቦታዎች አጋጥሞኝ አያውቁም። ኢትዮጵያ ውስጥ አልመስልሽ አለኝ። ወንዴ እዚህ ይመጣ ነበር። ከአንዱ ቤት በወጣን ቁጥር እለዋለሁ በግርምት እያሱን። አው ልዕልትዬና የሁል ጊዜ ንትርካችን ምን ሆነና? ተው ስርዓት ያለው ቦታዋል። አንተ ባለ ትዳር ነህ። አንተስ የራስህ ጉዳይ። ልጅቱ ላይ የማይሆን ዕዳ እንዳታመጣባት ስለው በቃ እኔን እንደ ጠላት ሆነ የሚያየኝ እያለ ከመጀመሪያው የባሰ ቦታ ይወስደኛል። በኋላ ቆይቶ ሲገባኝ ግን እያሱ ያንን ያደረገው ሆነ ብሎ ለወንዴ ያለኝን አመለካከት ዝቅ እንዲል ለማድረግ ነው። ደግሞም በሰዓቱ ብቸኛ ሐሳቤ ወንዴ ማግኘት ይሁን እንጂ የእውነትንም ወንዴ ሄድባቸዋል የተባለባቸውን ቦታዎች ካየው በኋላ ውስጥ የሆነ ነገር ደፍርሶ ነበር። እንዲቹ ጉራንጉር ለጉራንጉር እያሱ ጋር ስዞር አምሽቼ ድንገት ስልክ የጠራ ወንዴ ነው። ማመን አልቻልኩም። ወንዴ የት ነህ? ምን አድርጌ ነው ወንዴ? የት ነህ? አንቺ ራስሽ ቤቱን ቆልፈሽ የት ነሽ? የቀኑ አልበቃ ብሎሽ ተከትለሽው ሄድሽ? አየህ አብርሽ፣ ከተናገረው ነገር ይልቅ ያስደነገጠኝ ይሆናል ብዬ በእውኔም በህልሜ ማስቤ የማላውቀው ነገር ወንዴ ስክር ብሎ እግዚአብሔርዬ ድራማ ላይ ፊክሽን ላይ እንደሚታየው ፊልም ላይ እንደምናየው ምናምን ወንዴ በኔ ተናዶ ሰክሮ ወይ ጉዴ። ለካስ ነጋችንን ነው ፊልም እያየን ስናየው የኖር ነው። እያሱን ኮንትራት ታክሲ አስይዞ እንዲልከኝ ነገርኩት። ደግሞ ወንዴ እሱ ጋር አይቶኝ ልብሱን እንዳይጥል ብዬ ነው። ቆይ ጓደኛ ያደርስሻል ብሎ የሆነ ልጅ ጋር ደወለ። ልጁ ያለበት ወስዶኝ በዛንኛው መኪና ወደ ቤት ሄዱ። ልክ ከመኪና ስወርድና ወደ ላይ ስመለከት በራችን ላይ ሰው ተሰብስቧል። በዚህ በሌሊት ነጫጭ ጋቢያቸውን ለብሰው ሐዘን ቤት ነው ያስመሰሉት። አብርሽ ራሴን እንዳልስት እየጸለይኩ ያንን ደረጃ በምን ፍጥነት እንደወጣሁት አላውቅም። ወንዴ ደረጃው ላይ ተቀምጦ አፍ ሁሉ እየተያያዘ ይለፈልፋል። አባቱ በሩ እጎኑ ተቀምጠው እንደታመመ ሰው አቅፈው ያባብሉታል። ማማ ቁንጥሬ ምን የቀረ ጎረቤት አለ? ደረጃውን ወረው ቆመዋል። ወንዴ አልኩ የከበቡትን ሰዎች አለፌ ፊቱ ቁጥጥ እያልኩ። አብርሽ መዳፉን ፊቴ ላይ እንደዚህ አሳርፎ ወደ ኋላዬ ቢገፋኝ ከዛ ፎቅ ልምዘገዘክ እግዚአብሔር ነው ያወጣኝ። ከኋላዬ ማን እንደሆነ እንጃ ደግፎ አዳነኝ። የሴት ልጅ ሴት ያሳደገሽ አለኝ ወንዴ። በቁሜ ነው በረዶ የሆንኩት። ጎረቤቱ የወንዴን ጸያፍ ስድብ እየሰማ ተው ሊለው መሰለ። በቃ ይዞ አሁን ግባ እያሉ ያባብሉታል። አባትየው ዞረው እንኳን አላዩኝም። በሌሊት ልብስ ላይ ካቦርት ደርበው ነው የመጡት። እንግዲህ ወንዴ ሲመጣ ያገኙት ወይ ከሆነ ቦታ ያገኙት እግዚአብሔር ይወቅ። አያቸዋት አይደል? ቀል ሌላ ወንድ ጋር፣ አሁን ደግሞ ሌላ ወንድ።
አለ ያመጣኝን መኪና ቆሞ ወደ ነበረበት እያሳያቸው። ጠዋት አንድ ማታ እንዳለ ሐኪም ብሎ ሳቀው። እንዴ ጥምዝ ብሎ ሰክሯል። እንዳለ አካባቢው መጠጥ ምኑን ቢጠጣው ነው በእግዚአብሔር። በተቀመጠበት እየተወዛወዘና መዳፉን ጨብጦ ልቡን እንደ ከበሮ እየደቃ አንቺ እኔን ወንዴን ንቀሽ ሌላ ወንድ ጋር ያውን በራሴ ቤት አባቴ የኔ አባቱን በሁለት እጆቹ ራሳቸውን ይዞ ወደ ራሱ ሳበና ግንባራቸውን ሳማቸው። አባቴ አንደላቆ ባኖርሽ የራሴ ጓደኛ ጋር ድሮ መንገድ ላይ የተገኘች ሴት መንገደኛ ናት። እናትሽ የአባት ክብሬት ይገባሻል። ወንዴ ዋተው የኔ ጌታ ግባና አረፍበል። እዚህ በብስጭት ልብህ ጦሽ ቢል ሁሉም ደስታው ነው። የእናቴ ልጅ ተኳኩሎ አዳሜ እግሩን እያነሳን የሚሄደው አባት ናቸው በሐዘን የሚሞቱበት እያሉ ያባብሉታል። ይቺ ሴት እንዴት እንዳስጠሉኝ እንዴት እንደከፈፉኝ። ትክክል ነው ማማ። ቁንጥርዬ ልክ ነዎት። ምድረሻሽ ሙጣ ልጅ እኔ ድፍት ብል ደስታዋ ነው። እኔ ምን አሳጣኋት? ማማ ቁንጥሬ እርሶ ጥሩ ሴትዮ ነዎት። እናቴ ነዎት፣ መካሬ ነዎት፣ ሁሉንም ያውቃሉ። እኔ ለዚች ውሻ ተነስቶ ወደ እኔ ሊመጣ ሲል ከግራ ከቀኝ ያዙት። አይታይ የማታውቀው ልብስ አላለበስኳትም እንዴ? አላለበስኳትም ወይ? እዚህ ቤት ስትመጣ አያውቋትም እርሶ ማማ ቁንጥሬ? ወንዴዋ ሁሉንም እናውቃለን። ግባና አረፍበል። አባትህ እኮ ብርድ ላይ አስቀምጠህ አሰቃያቸው ያባብሉታል። አባትየው አንገቱን አቅፈው ዝም ብለው ተክዘዋል። ልክ ልጃቸው ተሰምቶ የማያውቅ በደል የተበደለ አይነት ፊታቸው ላይ የነበረው ሐዘንና ቁጣ ብታየው አብርሽ ያሳቅቃል እኮ። እዚህ ሰፈር እዚህ ፎቅ እዚህ ቤት ስትመጣ ይቺ ውሻ በእጁ ወደ እኔ እየጠቆመ ያንን እንደ ደረቅ ቅጠል የሚንኮሻኮሽ የትምህርት ቤት ካሽመሪ ዩኒፎርም ለብሳ ስትመጣ በተራመደች ቁጥር ሲንሾካሾክ ዛብሎ ከ10 ድረስ እየተሰማ ስትመጣ ማማ ቁንጥሬ አይተዋት የለ? ዘበኞቹ አይተዋት የለ? ኮኔ አባቴ ላቡን ጠብ አድርጎ ሲሚንቶ አብንኖ ጣውላ ሽጦ አባቴ ድንገት እየተንገዳገደ ተነስቶ አባቱ እግር ላይ ተደፋና እግራቸውን ሊስም ሲል እንጎትተው አስነስተው አስቀምጡት። ይቅር በለኝ አባቴ፣ ሰው ይሆናል ብለ ለኔ ስትደክም እኔ ብርሃን ለአንዲት ሸርሙጣ በተንኩት። ይሄው የኔ አባት ሲሚንቶ ሻጭ ስለሆነ ጣውላ ሻጭ ስለሆነ ሚስማር ሻጭ ስለሆነ 6 ቁጥር ሚስማር ሽጦ 7 ቁጥር ሚስማር ሽጦ 10 ቁጥር ሚስማር ሽጦ ኩርንችት ሚስማር ሽጦ ሰው ስላደረጋት እኔን ልጁን ንቃ ኢያሱ ጋር የሪል ስቴት ባለቤት ልጅ ጋር ወይኔ ወንዴ አንበሳው ግንባሩን በመዳፉ ገጨው። የኢያሱ አባት እኮ ሌባ ነው። እንደኔ አባት ሰርቶ ላቡን ጠብ አድርጎ አይደለም ሀብቱን ያገኘው። እኔን በሌባ ልጅ ቀየረችኝ ማማ ቁንጥሬ። የሌባ ልጅ ሰው ሆኖ ትዳር ተትቶ ይኬድለታል? ራሴ ቤት ራሴ ፍራሽ ላይ ተቃቅፈው አረ ወንዴ በእግዚአብሔር አልኩ መለፋደዱን መቋቋም ቢያቅተኝ። አንቺ ውሻ ዝም በይ ብሎ ያንን አንዳች የሚያክል ውድ ስልኩን ወርውሮ ታፋይ ላይ መታኝ። ስልኩ እኔ ላይ አርፎ ደረጃው ላይ ወደቀና በትንትኑ ወጣ። ግማሹ ከፎቁ ላይ ወደ ታች ወደቀ። መነካሽ አንቺ? ዝም በይ እንጂ ደግሞ አማረብኝ ብለሽ ትናገሪያለሽ ብለውኝ እርፍ አባትየው። በእግዚአብሔር በአይኔ በብረቱ በዚህ ሁለት አይኑን በእጆቹ በልጥጦ ለጎረቤቶቹ እያሳየ በዚህ ነው ያየኋት። አንቺንንም እሱንም ልክ ማስገባት አቅቶኝ ነው አይደለም፣ ጨዋ አባት ስላሳደገኝ
አሁንም የአባቱን ግንባር እንደ ሕፃን ልጅ ጎትቶ ሳመና ጨዋ አባት ስላሳደገኝ ትቻችሁ ወጣሁ። ለምን? ሴት ሞልቷላ። እንኳን እንዳንቺ አይነት ችጋራ መሃይም የሴት ልጅ ቀርቶ ከተማውን የተማሩ ቆንጆ የሀብታም ልጆች ፈሶበታል። ሴት ሞልቷል አይደለም እንዴ ማማ ቁንጥርዬ? ሞልቷል የኔ ጌታ፣ አረ ሞልቷል። ሴት እንጂ ከተማውን ያስለቀቀ። አሁን ተነስና ግባ አሉት ያች ነገረኛ ባልቴት። በቃ አሁን ወደ ቤት እኮ በቃ አሁን ወደ ቤት። ነገ እንደ ሰራተኛ ልብስሽን በፌስታል ይዘሽ ከዚህ ቤት ውልቅ። እዛ ሄደሽ ብትፈልጊ ለዛ ሪል ስቴታም ሌባ የሌባ ልጅ በባሬላ አሸዋና ሲሚንቶ አግዢ። እየተንገዳገደ ተነስቶ ቆመና እጁን በዛቻ ለረጅም ደቂቃ ወዛወዘብኝ። ውሻ ብሎ መረቀበት። አባትየው በቁጣና በንቀት አስተያየት ገልመጥ አድርገውኝ በሩን ክፈቺው እንጂ ምን ቆመሽ ታይናለሽ አሉኝ። በወንድ አጠገብ ወደ በሩ ሳልፍ ስካር ባዝ ለፈለፈው እጁ በቃሪያ ጥፊ ሰንዝሮ ጸጉሬ ላይ ያሰርኩትን ሻሽ በተነው። መናቅ ጽዋ ሞላ። በሩን ከፍቼ ልክ እንደ ዘበኛ እነ ወንዴ እንዲገቡ ጥጌን ይዤ ቆምኩ። አልገባም አባባ፣ አንተ ጋር ነኝ የማድረው። አባቴ ናፍቀኸኛል። አንተ ጋር እያወራሁ ማደር ነው የምፈልገው። ጋብቻ አልጋው ንጹህ ነው ይላል ቃሉ። የኔ አልጋ ቆሸሸ፣ ውሾች አቆሸሹት። አባቴ ጋር ነኝ የማድረው አለ ወንዴ። አባባ እሺ ብለውት ደግፈውት ደረጃውን መውረድ ጀመሩ። ጎረቤቱ አስከሬን እንደሚሸኝ ሰው ከኋላ እየተንኳተተ ተከተለ። ወንዴ ቆም ብሎ በዛቻ እጁን ነቀነቀብኝና ደዊና ያንን የሌባ ልጅ ጥሪው፣ ድግሪውን ደግሞ የሰርጉን ፎቶ አውጥተሽ ጣይና ፍሬም ውስጥ ስቀይለት። ለማይም ድግሪ ታምር ነው ውሻ ብሎኝ እየተንገላወደ የአባቱን ትከሻ አቅፎ ቁልቁል ወረደ። እታች ወንዴ ወደ አባቱ መኪና ሲገባ ጎረቤቱ እንደ አስከሬን መኪና ጥቁሩን BMW አጅቦ እንደቆመ ልክ እንደ ህልም ይታየኛል። መኪናዋ ተነስታ በቀስታ ከግቢው ወጣች። ጎረቤቶቹም በቆሙበት ሰብሰብ ብሎ የሚያወራውን እንጃ አፉን በጋቢ ከልሎ ይንሾካሾካል። እያዘገሙም ደረጃውን ወጥተው በሉ ሰላም ደሩ እየተባባሉ ተራ በተራ በራቸውን ሲዘጉ ይሰማኛል። ከበር አዘጋግና ከአነጋገር ፍጥነታቸው እኔን ማናገር እንዳልፈለጉ ይገባኛል። ተጸይፈውኛል። የውጪ መብራቶች ተራ በተራ ጠፉ። ከነፍሳት ሲርሲርታና አልፎ አልፎ ከሩቅ ከሚሰሙ የውሻ ጩኸቶች በስተቀር ሁሉም ነገር ጸጥ አለ። ረጭ። ከቆምኩበት በረንዳ ቀና ብዬ ፊት ለፊት የተዘረጋውን ሰፊ ጥቁር ሰማይ ተመለከትኩት። ሙሉ ጨረቃ ሰማዩ ላይ ፏ ብላ ወጣለች። ስታምር እና የምታጽናናኝ መሰለችኝ፣ የምታዋራኝ። ሁልጊዜ ሙሉ መሆን የለም። ነገ ከነገ ወዲያ ተሸርፋ ግማሽ ትሆናለች። ሙሉነቷ በጥቁር ደመና ይሸፈናል። ንጽህናዋ በደመና ግርዶሽ ይቆሽሻል። በጨለማም ይዋጣል። ግን ከየትኛውም ከባድ ግርዶሽ ኋላ ጨረቃ ያው ሙሉ ናት። አይናችን ጠንካራውን ግርዶሽ አልፈን የጨረቃዋን ሙሉነት ማየት ሲያቅተው ግማሽ ጨረቃ የሚል ግማሽ እውነት እየነገረ ሊያሳምነን ይሞክራል። እውነታው ግን በዚች ምድር ከየትኛውም ግርዶሽ ወዲያ አልፎ ማየት የሚችል ሙሉ አይን ያለው ፍቅር ብቻ መሆኑ ነው። አይን የራሱን ድክመት ሲሸፍን ፍቅር እውር ነው የሚል ተረት ፈጠረ። ስልኬን አየሁት። ከሌሊቱ 9 ሰዓት አልፏል። ህይወቴም እንደዛው ከሌሊቱ 9 ሰዓት የሆነ ህይወት። በዛች ቅጽበት ከጨረቃው በላይ ከጥቁሩ ሰማዩ በላይ ከ10 ምናምን ዓመት በፊት የሞት አባቴ ጠንካራና ሞቃት ክንዶቹን ዘርግቶ ታየኝ። ጠረኑ ሸተተኝ። በጎርናና ድምጹ የኔ ልዕልት ምን ነው ብርድ ላይ ግቢና ተኝ ሲለኝ ተሰማኝ። እንባዬ ጉንጬ ላይ እየፈሰሰ ነበር። ጨለማ ፈራለሁ።
ያኔ ግን ወደድኩት። ከሰው ዓይን እቅፍ አድርጎ የደበቀኝ መሰለኝ። በዓይኔ ጋቢ የተመኘው የኔም ብለው ሰው ከሚፈጽምብን በደል በላይ አስፈሪ ጨለማ በምድር ላይ የለም። አሁንም እንባዬ ጉንጬ ላይ ዝም ብሎ ይፈሳል። ጨረቃ ድንቡሽቡሽ ያለች ሕፃን ልጅ መሰለችኝ፣ እንባዬን በፈገግታ የምትጠባ። ልዕልትን አፍቅሬያታለሁ። ግልግል። ይህንን ቃል ለመናገር ይህንን ምርኮኝነቴን አምኜ እጄን ለማንሳት ከራሴ ጋር ስታገል ስንትና ስንት ቀኔ። አውቃለሁ ባለ ትዳር ነች። ትዳሯ ቅጣምባሩ ቢወጣም ልዕልት ባለ ትዳር ናት። ትዳሯ እንዳለቀለት ባውቅም ያው ባለ ትዳር ናት። ባለ ትዳር በሰውም በፈጣሪም ፊት አንድ ወንድ ለሚባል ወንድ ሚስት መሆኗን ቃል የገባች ሴት መሆኗን ጣቷ ላይ ያለው ቀለበት እጇ በተንቀሳቀሰ ቁጥር እየጮኸ ቢነግረኝም ልዕልትን ግን አፍቅሬያታለሁ። ፍቅር በሞተበት ትዳር ውስጥ ቀለበት የቃል ኪዳን ምልክት ሳይሆን ከወርቅ የታነጸ የሰቆቃ ሕይወት ሐውልት ነው፣ የግፍ መታሰቢያ። አሁን እንደ ባሏ ክፋት ቢሆን የልዕልት ውብ ጣት ላይ ያለው የቃል ኪዳን ቀለበት ልጅቱ ልዕልት ሆና እንጂ ገና ድሮ ተወልቆ የቆሻሻ ቅርጫት ውስጥ መጣል አልነበረበትም። ግን የቃል ኪዳን ቀለበት የሰው ብቻ ሳይሆን የፈጣሪም እማኝነት ያለበት ሕያው ቃል ነውና በልዕልቱ ዙሪያ የሽቦ አጥር ሆኖ መግቢያ ቀዳዳ እንዳጣ ሌባ ዙሪያዋን ያዞረኛል። የትኛውም የሞራሌ ሕግ በፊቴ አቅመ ቢስ የሆነብኝ የልዕልትን ዓይኖች ሙሉ ቀንና ሌሊት ማየት እንደ አንዳች ሱስ የሚናፍቀኝ ስላፈቀርኳት ነው። የልዕልት ዓይኖች ሲያርፉብኝ አንዳች የማልገልጸው ናፍቆት የሚጨምርብኝ ስላፈቀርኳት ነው። ዓይኗን ማየት እፈራለሁ። እየፈራሁ ዓይኗን ማየት ናፈቅኩ። እየናፈቅኳት ደግሞ አልደውልላትም። ለራሴ የገረመኝ ባለፈው ቢሮዬ ቁጭ ብዬ ስልኬን አነሳሁ። ለልዕልት ልደውል እና እጄ ተንቀጠቀጠ። ማመን አልቻልኩም። ሳያቋርጥ ነበር የሚንቀጠቀጠው። መደወሌን ተውኩት። እጄም መንቀጥቀጡን አቆመ። አሁን ይህን ነገር ፊልም ላይ ባየው ምን ያካብዳሉ አልልም ነበር እላለሁ እንጂ ዘንድሮ ምን ጉድ ነው ከሰላም ኑሮዬ እያንቀለቀለ እንዲህ አይነት ችግር ውስጥ ያስገባኝ። በእግዚአብሔር የሆነ ጭንቀቴ ወሰን አጣ። ፍቅር የነፍስ ጉዳይ ነው አይደል? ነፍሴ ዝሆን የሚያክል ፍቅር ካላቅሟ ውጣ ስትወጣጠርና ስጋዬ ሲጠባት ይሰማኛል። የሆነ በጭንቀት የምፈነዳ መስሎ ይሰማኛል። ያ የተረገመው እንዴ ስጋዬን በቢላዋ ቀዶ ፍቅር የሚባል አየር ሞልቶ መልሶ የሰፋኝ እስኪመስለኝ ውስጤ እንደ ባሎን ውጥርጥር ሲልና እየተንሳፈፍኩ ሲመስለኝ ይሰማኛል። ደግሞ የማያቋርጥ የራስ ምታት ያጣድፈኛል። ቤተሰቦቼን ማየት አስጠላኝ። ጓደኞቼን ማየት አስጠላኝ። ስራዬ ሁሉ አሰልች እየሆነብኝ መጣ። ይሄኔ ነው ፍቅር ጉሮሮዬ ላይ ሊቆም ሽቅብ እየተናነቀኝ መሆኑ የገባኝ። ቢገባኝ ምን ዋጋ አለው? ምንም መፍትሄ የለኝማ። የማን ነው ደፋር ለመሆኑ ፍቅርን የሚጣፍጥ ስቃይ ብሎ የተፈላሰፈው? በምን ምላሱ ቀምሶት ነው የሚጣፍጠው? ወይስ ወሬ አሳመርኩ ብሎ ነው ወሬኛ? እንዴት እንደሚመር እንደሚያንገሸግሽ የኔን የራሴን ፍቅር ግለጽ ብባል የሆነ እጅግ መራራ የሆነ ነገር ምላስ ላይ አስቀምጦ መዋጥም መትፋትም አለመቻል አይነት ስሜት መሆኑን በተናገርኩ ነበር። በቃ ልዕልት ብቻ። ልዕልት እኮ አስተያየቷ፣ አነጋገሯ፣ አንዳንዴ እንቅስቃሴዋ፣ አሳሳቋ፣ ሐዘኗ፣ ሁሉ ነገሯ ለስላሳ ሚሳኤል ነው። የትኛውንም ጠንካራ ልብ በርግዶ አፈራርሶ የሚገባ። አሁን ምን አባቴን የማደርገው? እንዲህ ስጨነቅ ይቺ እንደ መልአክ ከተፍ የምትል እህቴ ደወለችልኝ። የእህቴን ድምጽ ስሰማ የተሰማኝን ሁሉ ዝርግፍ አድርጌ ነግሬያት እንደ ሴት ስቅስቅ ብዬ ባለቅሱ ብዬ ሁሉ ተመኘው። ግን ወዲያው ምን መንፈስ እንዳረፈብኝ እንጃ ኮስተር ብዬ ማናገር ጀመርኩ። ምንም እንዳልተፈጠረ። ከተፈጠረልኝ ነገር አንድም አልቀረም እኮ። ሁሉንም ልዕልት ወስደዋለች።
ጎረምሳው ጠፋ አለችኝ። አነጋገሯ የ3 ጊዜ ታላቅ እንጂ በ2 ዓመት የምበልጣት ታናሽ እህቴ አትመስልም። አለው ባክሽን ምን አመጣው ታዲያ? ድካም ነዋ። ስታርስ ነው ስትጎለጉል አለች ማሚ። ቁጭ ብሎ የሰው ሚስት ማሰብ ምን ይደክማል? እሺ ለምን ደወልሽ? ባካት ኮሳተር እዛ የምትችለው ምታ ቢሉት ወደ ተረቱ ጠፋት። ለማሳጠር ብዬ ወደ ሚስቱ ሮጠ ብዬ ጀመረችውን ተረት ጨረስኩላትና ምን ልታወሪ ነው አልኳት። ሂሂ ሚስት ነክ ተረቶች ላይ ብቃትሽ ጨምሯል። ወደ ሰው ሚስት ሮጠ ትላለ ብዬ ነበር። ሂሂ ዝም አልኩ። ነገ ምንም ፕሮግራም አለ? ያው ስራ ነው። ቅዳሜ እኮ ነው። ረስቼው በቃ ቤት ነው የምውለው። ቀኑ እስኪጠፋ ጥምቢራህ ዞሯል። ቀጥሎ ስምህ ይጠፋል። ከዛ እየደወልኩ አስታውስሃለሁ። ነገ ሳምሪ ምሳ ጠርታናለች እና ያጅል ወንድምሽ እንዳይቀር ንገሪው ብላኛለች። ሳምሪ ጓደኛዋ ናት። እኔም ጋር እንቀራረባለን። አይመቸኝም አልኩ ስልችት ብሎኝ። እንደውም ነገ ዓርብ መስሎኝ ነበር። ቅዳሜ ከሆነማ ቤት የለጥ ብዬ ማሳለፍ ነው እያልኩ በማሰብ ላይ ነበርኩኝ። ይህ ሳምንት እንደ መርግ ነው ተጭኖኝ የነበረው። ደግሞ ዝም ብሎ ራሴን ያመኛል። አብርሽ ሰው አክብሮ ሲጠራህ ባልክ ድምጿ ውስጥ መለማመጥ አለ። በዚች ምድር ላይ አትባልግ የሚለውን ቃል በጨዋ ድምጽ ተናግራ ምርቃት የምታስመስል ብቸኛ ሴት እህቴ ትመስለኛለች። እግዚአብሔር ያክብርልኝ ግን አይመቸኝም አልኩ ቆጣ ብዬ። እስኪ አሁን ምን አስቆጣኝ? እናም ቻው ብዬ ስልኩን ዘጋሁባት። ምሳ ትላለች እንዴ? ከሳምንት እስከ ሳምንት ልፋት። በዛ ላይ የልዕልት ነገር አሳድርጎኛል። ለምን እንደሆነ ደግሞ እንጃ በዚህ 2 ቀናት አልደወለችም። ስልኬን አንስቼ ደወልኩላት። ደወልኩላት ለልዕልት። አንዳንዴ እጅ ከአይምሮም ይፈጥናል። ዛሬ ምን አጀግነው መንቀጥቀጥ የለ ምን የለ። ደግሞ ቁጥሩን ሲጠቀጥቀው ፍጥነቱ የሚገርመኝ እኮ ስልክ በቃል ያሊዝም። የብሩዬን ስልክ እንኳን ኦፊስ ብዬ ሴቭ አድርጌ ነው ያስኩት። ቁጥሩን አላውቀውም። የልዕልትን ስልክ ደግሞ ሴቭ አላደረኩትም። ግን ልክ እንደራሴ ስልክ ነው በቃል የማውቀው እንጂማ ለልዕልት መደወል ሳስብ አእምሮዬ የማያግተለትለው ሐሳብ አልነበረም። አብርሽዬ አለችኝ። ድምጿ ውስጥ ስርቅርቅ የሚል ደስታ አለ። የዚችን ልጅ ድምጽ ስሰማ ውስጤ የሚሰርግ ሰላም አለ። የሆነ ልቤ የድምጿ ባህር ውስጥ ተነክሮ የወጣ ስፖንጅ መስል ሙሉን ቅላጼዋን ምጥጥን የሚያደርገው። ብቸኝነት ድሮም ድርቀት አይደል? የደረቀ ልቤ አንዳች ልብ ያለ ውሃ የተሞላ ገንዳ ውስጥ የገባን የሚመስለኝ። ልዕልት አልኳት። ስሟ ላይ ልጨምርበት ነበር። እንደምንም ነው ከንፈሬ ላይ የመለስኳት ይሄን። አሁን እያሰብኩ ነበር የደወልከው አይገርምም አለች ከልቧ በሆነ ስሜት። መታሰብ እንዴት ደስ ይላል። ከምር ሳስብህ ደወልክ እንደመባል ለወደደ ሰው የሚያስፈነድቅ የመግቢያ ሰላምታ የለም። ከሆነስ ሆነና ልዕልት ስታስበኝ ምንን ታስበው ይሆን? እኔ እንኳን ከስር የእጅ ጣቶቿ ያውም ስለ ትንሿ ጣት ብቻ አንድ ሙሉ ቀን ማሰብ እችላለሁ። ከምር እችላለሁ። ልዕልት ማለት እኮ ሙሉ አካሏ ቱባ ነው። ማንም ቁጭ ብሎ ሲመነዝር መዋል ይችላል። ይህች ልጅ ጎበዝ ገጣሚ በታክሲ ሲያልፍ እንኳን በሁልብታ ቢያያት በሳምንቱ መጽሐፍ ይዞ ማተሚያ ቤት የሚገኝ የሚመስለኝ። አረ ደግሞ ስለ ልዕልት ላስብ ከተባለ አእምሮ የራሱ ደስ ብሎት ሌላ ስራውን ሁሉ እርግፍ አድርጎ ትቶ ነው የሷን ነገር ሲያመነዥግ የሚውለው። ግን ልዕልት ስለኔ ምን ልታስብ ትችላለች? በደንብ አስተውላ ያየችኝ እንኳን ሆስፒታል ነው። የግሉኮስ ቲዩብ የተሰካበት ክንዴን ይሆን ቀድማ የምታስታውሰው? ባሏ እንደ ጎመን በቢላዋ ያቀረደደው ቆዳዬን ይሆን ዝግንን ብሏት የምታስበው? ዝም ብዬ እየተቆለጨለች እሷን ማዳመጤን ይሆን? ምንን የምታስታውሰው?
ምንን የሚታወሰው? ለነገሩ እንኳን ልዕልት እኔ ራሴ ስለ ራሴ ሳስብ ምንም ትዝ አይለኝም። ከመሬት ተነስቶ ባዶነት ይሰማኛል። ምን ጊዜም በትንሹ እንኳን የተደሰትኩባቸውና የረካሁባቸው አጋጣሚዎችን ለማደፍረስ ከዛስ የሚል ጥያቄ ከአይምሮዬ ውስጥ አባርቶ አያውቅም። ዛሬም ይሄ የተረገመ ጥያቄ አይምሮዬ ውስጥ ፈነዳ። ልዕልት ቀለበቷን አውልቃ ወርውራ አብርሽዬ በቃ ካንተ ጋር አልለይም፣ እንደፈለክ አድርገኝ፣ ይዘኸኝ ከዚህ ሀገር ጥፋ ወይ አጥፍተኸኝ ጥፋ ወዘተረፈ ብትል ምንድነው የምታደርጋት ይለኛል አይምሮዬ። እውነት እኮ ነው፣ ምንድነው የማደርጋት? መቼም ህይወት ተረት አይደል። ከዛ በኋላ አብረው በፍቅርና በሰላም ይኖሩ ጀመር ተብሎ አይዘጋ ነገር። አገሩ አዲስ አበባ፣ ልጅቱ ልዕልት፣ ሰውየው እኔ፣ ኑሮዬ ወር ደሞዝ ጠባቂ። ልዕልትን ባገባት እንደ ህንድ ፊልም ጫካ ሄደን ስንዘፍንና ውሃ ስንራጭ ውለን ስንመለስ ቤተ መንግስት የመሰለ ቤት ተዘጋጅቶ አይጠብቀን። የቤት ኪራይ ነው የሚጠብቀን። ሰው ሞኝ ነው። ብር ንቃ ፍቅር ተርባን የመጣችው ይል ይሆናል። ማለት ቀላል ነው፣ መኖር ነው ከባድ። ሰው የሌለው ነገር ነው የሚናፍቀው። ብርም ፍቅርም ነበራት እኮ ልዕልት። እንደ ጸረ ሙስና ኮሚሽን የባሏ የሀብት ምንጭ ይጣራ፣ ነጋችን በላባችን ፍሬ ላይ ይቁም ማለቷ ነው ህይወቷን ያተራመሰው። ምን ለውጥ አለው? ባገባት ስራ የላት ምን የላት፣ ያው በኔ ደሞዝ መኖሩ አይደል እንዴ? እና የወንዴ የቅንጦት ጥገኛ ከመሆኑ ወጣ የኔ የድህነት ጥገኛ መሆን ለውጡ የቁጥር እንጂ ሌላ ምንድን ነው? በነገራችን ላይ ጭንቀቴ እንዳለ ሆኖ ትዳር የሚባለውን ነገር እንደ ቀትር ጋኔል የምፈራ ሰውዬ ልዕልትን ባገባት ብዬ ሳስብ ገና አፌ ላይ ቃሉ ጣፈጠኝ። ያንን መራራ ጎምዛዛ ግራ የገባው ፍቅር ጣፋጭ ነገር ሞላው። ሰውን ውለድ ክበድ ብሎ ከመመረቅና ከመምከር ከባድ ፍቅር እንደ ናዳ ይጫንህ ብሎ መምከር ሳይሻል አይቀርም። ፍቅር ልክ ያስገባው ወንድ ተንቀልቅሎ ነው ትዳር ውስጥ ባናቱ የሚገባው። እንደው የቀን ህልም አይሆንብኝና ስከፍተው ቅዝቃዜው የምር ዋልታን የሚያስንቅ ቤቴ ውስጥ ከውስጥ የልዕልት ፈገግታ ሲጠብቀኝ ማሰብ ምን ያህል ደስ እንደሚል ማን ሊገምት ይችላል? በዛ ላይ እሷን የመሳሰሉ 8 ልጆች መውለድም አለ። ትጎዳብኛለች ብዬ እንጂ እኔማ 11 ልጅ ነው የምፈልገው። ቀልዴን አይደለም። በዚች ምድር ላይ በጣም በብዛት እንዲኖረኝ የምፈልገው ነገር ቢኖር ልጆች ናቸው። እግዚአብሔር ብዙ ብር እንዲሰጠኝ የምመኘው ብዙ ልጅ ወልጄ ማሳደግ እንድችል ነው። ለሰው ተናግሬው አላውቅም እንጂ ሰዎች 2 ልጅ ወልደን ምናምን ማሳደግ ሲሉ የደሃ ምኞት እላለሁ። 11 ልጅ ልዕልት ጋር ደርዘን። ይሄ ነው ቤተሰብ ማለት። ወላ ቤተሰብ ሰባ ይባል። የልዕልት ድምጽ ከቁምል የሚያባነነኝ። እንዴት ነህ ጠፋሁኝ አይደል አለችኝ። ድምጿ ውስጥ እኔን የመጠየቅ ኃላፊነት ያለባት ይመስል ራሷን መውቀስ ነበረበት። ለደውል እያሰብኩ ስራ በዛብኝ ብዬ ወቀሳውን ወደ ራሴ አዞርኩት። አሁን እኮ ሲስ ደውላልኝ፣ ሲስ የምትለው እህቴን ነው። ነገ ጓደኛዋ ቤት ምሳ መጋበዜን ነግራኝ በቃ እዚያው እንገናኝ እያልኩ ሳስብ ነበር። ተይ እንጂ ደወለችልሽ? ተመጫለሽ አልኳት ሰፍ ብዬ። አዎ አንተም እንደምትመጣ ነግራኛለች እኮ አለችኝ። የተረገመችና የተመረቀች እህት። እንደው ማዘር የኔ አይነቱን እንከፍትታ የሱ አይነት የተረገሙ 1-3 ልጆች ብትጨምር። አዎ እሄዳለሁ በቃ እዛው እንገናኝ። የልዕልትን ስልክ እንደዘጋው በደስታ ሳስብ ቆየውና ለእህቴ ደወልኩላት። ስልኳ ተይዟል። ቆይቼ ደወልኩ። አለችኝ። ድምጿ ውስጥ ማሾፍ አለ። ለሳምሪ አይመጣም ብለሽ እንዳታስቀይማት እንሄዳለን በቃ። ተው እንጂ ወንድም አለ። ሳምሪ እንዳትቀየም ነው እንግዲህ በብርሃን ፍጥነት ሐሳብህን የቀየርከው። እና ከፈለግሽ እቀራለሁ። እሺ ግን ለልዕልት አሁን ደውለህ እንደምትመጣ ነግራታል እኮ። ወንድ ልጅ ደግሞ ደሙን ላፈሰሰለት
አጥንቱን ለከሰከሰለት ልጅ ቃሉን አያጥፍም ሂሂሂ ብላ ሳቀች። ጆሮዋ ላይ ዘግቼባት በረጅሙ ተነፈስኩ። ፈገግታ ፊቴ ላይ እንደ ጽጌረዳ አበባ ሲፈነዳ ይሰማኛል። ያንን የአዲስ ዓመት ርችት እዚህ መስሪያ ቤት አምጥቼ ባፈነዳው ሲያንስ ነው እንኳን ፈገግታ። በስመአብ ይቺ ልዕልት የምትባል ችግሯ ምንድነው? በእግዚአብሔር እንዴት ነው ዛሬ ደግሞ ያማረባት? ቆይ ልብስ በቀየረች ቁጥር እኔ ልቤ ተሰነጣጥቆ ማለቅ አለበት እንዴ? ደግሞ በዚህ ላይ ስታየኝ ፈገግታ ትጨምርበታለች። ግድ የለም ሌላ ጠላት የለኝም። እኔ ገዳዬ እህቴ ነች። አብርሽዬ ብላ ጥምጥም አለችብኝ ልዕልት። ልክ የሚሰበር ዕቃ እንደሚይዝ ሰው በቀስታ እጄን ጀርባዋ ላይ አሳርፌ ያቀፍኳት። ጸጉሯ አዲስ ስለተሰራ አዲስ የተተኮሰ አይነት ሽታ አለው። አፍንጫዬ እስከ ቻለው ጠረኗን ከጸጉሯ ከሽታዋ ጋር ሳብኩት። ፍስሃ የሆነ የሚያሰክር ጠረን። በዛ ላይ ጡቶቿ ደረቴ ላይ እንደ ትራስ በስሱ ተጨፍልቀው ሲመለሱ ልቤን ይዘውት የተመለሱ እስኪመስለኝ ውስጤ ባዶ የሆነ መሰለኝ። እቅፍ እንዳደረኳት ብኖር ደስታዬ። የእህቴ ጓደኛ ሳምሪ ጥሩ ልጅ ነች። አንድ መስሪያ ቤት ነው የሚሰሩት። ቆንጆ ቤት አላት። የቤተሰቦቿ ነው። ሰጥተዋት አሜሪካ ይሁን ምናምን ሄዱ። የፈለጉበት ይሄዱ፣ ምን አገባኝ። ታዲያ እኔና ልዕልትን እህቴና ሳምሪ ያስተናገዱን። አሪፍ ምሳ ጋበዙን። ልዕልት ስትበላያታለሁ። አቤት ጉርሻዎቿ አተናነሻቸው። ፈርታ መስሎኝ ነበር፣ ግን የሁሉም የጉርሾቿ መጠን እኩል መሆናቸውን ሳይ እንዴማ ሳይፈሩሹ ማስመሰል አይቻልም ብዬ በቃ የልዕልት ጉርሻዎች እንደዚህ መሆናቸውን ታዘብኩ። ድንገት ሳያት ቀና ብላ አየችኝ። ተገጣጠምን። ደንገጥ ብላ መልሳ ፈገግ አለች። አፍሬ ብዬ አልኳት። በዚያው ፍጥነት እህቴ ቀና ብላ ስታየኝ በአይኔ ግራ በኩል ይታየኛል። ሳላያት ፊቷ ላይ የሆነ የማሽሟጠጥ ፈገግታዋ ይታየኛል። እንግዲህ አመለጠኝ። ምን ይሆን? ቡና ተፈልቶ እንደጠጣን እህቴና ጓደኛዋ ሳምሪ ለመሄድ ተነሱ። እረ ጉድ! እንዲህ ሰዓት ላይ ጥለውኝማ ሄዱ። ተገርሜ እህቴን አየኋት። እንደውም ልዕልት ደብሯታል ብዬ ቀና ብዬ አየኋት። ፈገግ ብላ ጥርግ በሉ በሚል አይነት ፊት ታያቸዋለች። የእህቴ ጓደኛ በያሉ ተጫወቱ፣ ጉዳይ አለን፣ ስትሄዱ ከደወላችሁልን ወደ ፒያሳ አንጠፋም ብላን ወጣች። እህቴ ወደ ኋላ ቀረት ብላ ቦርሳዋን ፈተሸችና ቁልፍ አውጥታ ልዕልትዬ በቃ መሄዴ ነኝ ቆንጆ እንደነገርኩሽ ብላ ቁልፉን አቀበለቻት። እንደነገርኩሽ? ምንድነው እዚህ ቤት የሚሰራው ነገር? እኔና ልዕልት ብቻችንን ቀረን። ቤቱ ከልዕልት ላይ በሚነሳው ለስላሳ ሽቶና ቡና ሲቀዳ በተጨሰው ዕጣን ቅሪት ጠረን ተሞልቷል። ህልም በሚመስል ሁኔታ እኔና ልዕልት ጉልበታችን ሊነካካ ትንሽ ቀርቶት ፊት ለፊት ተፋጠን ተቀምጠናል። ከጉልበቷ እስከ ጫማዋ ያለው እግሯ እርዝመት ይገርመኛል። ሶፋ ላይ እነዚህ የተረገሙ እህቴና ጓደኛዋ መሃላችን ለቡና ብለው ሳብ አድርገውት ጠረጴዛው እንኳን የለም። ሜዳውንም ፈረሱንም ሳሎን ጥለው ጠፉ። እሺ አብርሽ እንዴት ነበር ሳምንትህ? አለች ልዕልት ዝምታውን ለመስበር ሳይሆን ከልቧ እንደሆነ በሚያስታውቅ ድምፅ። እኔ ጋር ማውራት ደስ እንደሚላት ከገባኝ ቆይቷል። ግራ የገባኝ ይሄ ፍላጎቷ ምክንያቱ ምን እንደሆነ ነው። ፍቅር እንዳልል እህቴን የምታዋራበትና እኔን የምታዋራበት ፊትም ድምጽም አንድ አይነት ነው። ልዕልት በእግዚአብሔር ዘለሽ ከፊኝ፣ በፍቅሬ ማበድሽን ንገሪኝ እላለሁ በውስጤ። እንደ ወንድ ፈሪ ፍጥረት በዚች ምድር አለ? ግን ዝም ብለን እኮ ነው ያዙ ይልቀቁኝ የምንለው። እስኪ እቺን የመሰለች ውብ ልጅ ፊት ለፊት አስቀምጬ በሐሳብ መዛበር ምን ይባላል? አፈቅርሻለሁ ማለት ምን ቁም ነገር ሆኖ ነው እንዲህ ውስጥ የሚናወጠው? ደባሪ ሳምንት ነበር አልኩ። በለው ለምን እንዴት ካለችን ከንፈሬ ላይ ያለው ምላሽ አንድና አንድ ነው። መቼም ድምጽሽን ስላልሰማው ስለናፈቅሽኝ
ልዕልት ካላንቺ ሁሉም ነገር ስቃይ ነው ማለት ነው ያማረኝ በቃ። ልዕልት ግን ዝም ብላ ምንጣፉን ስታይ ቆየችና እኔማ ጉል ለምጃችሁ ቤት ቁጭ ስል እየናፈቃችሁኝ አለች። እኛ እነማነን? እኔና እህቴ መሆናችን ነው። ልዕልት ባክሽ ለይተሽ ተናገሪ፣ የምን እናንተ ነው? አሁንስ እንደ ጃንሆይ እኛ ማለት እኔ ብቻ በሆነ ብዬ ተመኘው። ትክ ብዬ አየኋት። ልዕልትዬ ቆንጆ ናት። እግዚአብሔርን ምንም ቃል የማይገልጻት ቆንጆ ናት። ከነቃል ኪዳን ቀለበቷ ቆንጆ ናት። ቀና አለች። አይኖቻችን ተገጣጠሙ። ከኋላዬ የሆነ ሰው ቆሞ በሁለት እጆቹ ግራና ቀኝ የያዘኝ መስል ወደ ግራም ወደ ቀኝም መዞር አልቻልኩም። ልዕልት ላይ እንዳፈጠጥኩ ቀረው። ልዕልትም ዝም ብላ አየችኝ። አይኖቿ እንባ ይቋጥሩ ይመስላሉ። ልዕልትን አፍቅሬያታለሁ። ያፈቀርኳት ልዕልት ይቻትና ፊት ለፊቴ ግን እኮ ከምር ልዕልት በትክክል የኔ ሚስት ለመሆን የተሰራች ሴት ነች። በሆነ ስህተት ነው እዛ ወንዴ ጋር ሄዳ የነበረችው። በምን አወቅ ላንተ መፈጠሯን ሊባል ይችላል። የሆነ ጎኔ አካባቢ ያሉ አጥንቶች አፍ አውጥተው ጓደኛችን ተገኘች እያሉ ሲፈነድቁ ይሰማኛል። ግነት አይደለም። ሰው ጎኑ ላይ ብቻ ሳይሆን ልቡም ላይ ትልቅ ክፍተት ይዞ የሚዞር ፍጥረት ነው። ያ ክፍተት በእይታ ብቻ ልኩን ሲያገኝ የሚሰማው ሙሉነት አለ። ልዕልት ሙሉ ስታደርገኝ ይሰማኛል። አይኖቿን ወደ ምንጣፉ መለሰቻቸውና ቀርቀራ ዝም አለች። ትንሽ ወደ ግራ ዘንበል ብላ በግራ ክንዷ የሶፋውን ጠርዝ ደገፍ አለች። ዳሌዋ ወደ ቀኝ ሰፋ ያለ ቦታ ይዞ ደረቷ ወደ ውጪ ወጣለና እነዛ ውብ ጡቶቿ የፍቅር ቤተ መንግስት እንደሚጠብቁ የብር ዘበኞች ቀጥ ብለው በተጠንቀቅ ቆሙ። ከምኔው የተለየ ውብ አቀማመጥ ፈጠረች። ትንሽ በተንቀሳቀሰች ቁጥር ትልቅ ውበት የምትጨምር ጉድ። ዝም ብዬ አያታለሁ እንጂ ልካመረረ አሉ። የግራ እጅ ጣቷ ላይ የቃል ኪዳን ቀለበቷ ያብረቀርቃል። ቀለበቶቹ የተደራረቡ አንድ ባለፈርጥና አንድ ኖርማል የጋብቻ ቀለበቶች ናቸው። እንደ በፊቱ አላስፈሩኝም። አዎ ፍቅር በሞተበት ትዳር ውስጥ ቀለበት የቃል ኪዳን ምልክት ሳይሆን የሰቆቃ ህይወት ወርቃማ ሐውልት ነው፣ የግፍ መታሰቢያ። የፍቅር ጥሩር የታጠቁ እኔ ይህን ጥላቻ የተቀረጸበት ሐውልት በፍቅር ብራና ላይ የጸጸት ታሪኩን በጥቁር ቀለም ተሸክሞ ልዕልት የተባለች ውብ ከተማ ጣት ላይ የቆመ የጥላቻና የግፍ ሐውልት አፈርስ ዘንድ ፍቅር ልኮኛል። ያኔ ፈገግታዋ ነፃ ይወጣል። መጪው ትውልድም ልዕልትን በጠቆረ ታሪኳ አያውቃትም። ፍቅር የመከነ ነፍሷ እንደ ሐና ወደ ፈጣሪው ጮኻልና ከኔ የብቸኝነት ጩኸት ተዳምሮ የሚፈጠር ተአምር በዚህ አለ። እኔና ልዕልት ባዶ ቤት ብቻችንን እንደተቀመጥን አንዳች ነገር ንገረን እያሉ የሚለምኑኝ የሚመስሉ አይኖቿን እየተመለከትኩ ልዕልት አፈቅርሻለሁ፣ ባለትዳር መሆንሽን አውቃለሁ፣ ግን ከዚህ በኋላ ካንቺ መለየት ለኔ ከባድ ነው፣ በሞት ይሻለኛል ብዬ እውነቱን ማፍረጥ ተራራ ሆነብኝ። ልዕልትን ፈራኋት። አንዲት ሴት ፊት ሳይሆን ትልቅ አዳራሽ ውስጥ የተሰበሰበ ሕዝብ ፊት ቆሜ ንግግር እንዳደርግ የታዘዝኩ ያህል አፍ የተያያዘ። ልዕልት ታስፈራለች። ረጋ ያለ ሰፊና ጥልቅ ውሃን የምትመስለው። እኔና ልዕልት ባዶ ቤት ብቻችንን እንደተቀመጥን አንዳች ነገር ንገረን እያሉ የሚለምኑኝ የሚመስሉ አይኖቿን እየተመለከትኩ ልዕልት አፈቅርሻለሁ፣ ባለትዳር መሆንሽን አውቃለሁ፣ ግን ከዚህ በኋላ ካንቺ መለየት ለኔ ከባድ ነው፣ ብሞት ይሻለኛል ብዬ እውነቱን ማፍረጥ ተራራ ሆነብኝ። ልዕልትን ፈራኋት። አንዲት ሴት ፊት ሳይሆን ትልቅ አዳራሽ ውስጥ የተሰበሰበ ሕዝብ ፊት ቆሜ ንግግር እንዳደርግ የታዘዝኩ ያህል አፌ ተያያዘ። ልዕልት ታስፈራለች። ረጋ ያለ ሰፊና ጥልቅ ውሃን የምትመስለው። የማረባ ልጅ እኮ ነኝ። ሰው የትም የማያውቃትን ቆንጆ መንገድ ላይ አስቆሞ ያዋራ የለ።
ሰው ያውም በግልምጫ የምታቀምሰውን ሴት ግልምጫውን ቻል አድርጎ እየተከተለ ያሰበውን ይናገር የለ እና እኔ አሁን ምን የሚሉኝ ሰው ነኝ? እንዲህ በአክብሮት የምትመለከተኝን ሴት እንደምወዳት እንደማፈቅራት መናገር ምኑ ነው ገደል የሆነብኝ? በቃ እንዲህ አፌን እንደለጎምኩ ይመሻል ትሄዳለች። እዛ ወረቀት የሚሸት ቢሮና ባዶ ቤት እየተንቆራጠጥኩ ስጨነቅ ከርማለሁ። በቃ ንገራት ይለኛል ውስጤ። አይ ውስጤ። በመጨረሻ ምን አልኩ? እህቴ እግዚአብሔር ይልሽ፣ እንዲህ ምድጃ ላይ ጥላኝ ትሄድ? ልዕልት ዝምታዬ ጨንቋት ነው መሰል ስለ ስራ የጠየቀችኝ መለስኩ። ደባሪ ነው ትንሽ ይበዛል ብዬ ስለ እህቴ ደግነት ጥሩ ልጅነት ነገረችኝ ብዬ ዝም። ከምር የሆነ የሚያስጠላ ጋግርጣን ባህሪ እኮ ነው ያለኝ። ኧረ በእግዚአብሔር አንድ ነገር ተናገር እለዋለሁ ራሴን። ወይ ፍንክች ድንጋይ። ዝም ብዬ ማየት። አይኔ ጥፋቴ ሙትቻ። ቢጨንቀኝ በሰው ቤት ልዕልት ፊልም ልክፈትልሽ አልኳት። እሺ ፊልም በጣም ነው የምወደው አንተን እንዳላስደብርህ እንጂ ብላ ከማትሰስተው ፈገግታዋ ልቤ መሸከም የሚያቅተውን ያህል ፈገግ አለችልኝ። ፍልቅልቅ ቢባል ይሻላል። ተነስቼ ቲቪ ከፈትኩና የሆነ ፊልም አንድ ቻናል ላይ መርጬ ማየት ጀመርን። ልዕልት ተመስጣ ፊልሙን ስትመለከት እኔ ስላለፈ ታሪኳ እያሰብኩ የነገረችኝን ወደ ኋላ ተመልሼ እያስታወስኩ የለውም። ፈሪ ምን መሸሻለው ያው ወደ ትዝታውን የሚፈረጥጠው። አንድ ሰው ስንት ነው? በተለይ አንዲት ሴት ስንት ነች? እረ ሁላችንም እንኳን ለሌሎች ለራሳችን ስንት ነን? የልዕልት ታሪክ በየቀኑ ሳስታውስ አንድ ሰው አልመስልህ እያለችኝ ግራ አጋባለሁ። ሰው ማለት ከአካባቢው ባህልና ወግ ካደገበት ስለ ንቦና መደበኛም ይሁን መደበኛ ካልሆነው ትምህርት እንዲሁም ካለፈበት ውጣ ውረድና ከሚጠብቀው ተስፋ ተቀነጫጭቦ በአንድ ላይ በነፍሱ ልጥ የታሰረ ሕያው ችቦ ነው። እድሜ በሚሉት እሳት ተለኩሶ እየተቀጣጠለ ካለለት ለሌሎቹ ያበራና በሕይወት ጨለማ የተቀመጡ ደስታ፣ ፍቅር፣ ጸብ ወዘተ ሰማያዊ ስሜቶችን በራሱ ብርሃን እየተመለከተ ካለለትም በራሱ ሰዓት ራሱ እየተበላ ወደ መቃብሩ የሚወርድ ፍጥረት ነው። እንደዛ ሳይሆን አይቀርም እንጂ እንዴት አንዲት ወጣት ሴት ይህን ሁሉ ነገር ትሆናለች? ወንዴ ማታ ሰክሮ በጎረቤቶቿ ፊት አሞልጮ ከለቀቃት በኋላ የልዕልት ሕይወት ሌላ ቅርጽ ሌላ ዓለም ሆኖ ሀ ብሎ ጀመረ። እንዲህ ስትል ነበር የተረከችልኝ። ወንዴ የዛን ቀን ሌሊት ባዶ ቤት ትቶኝ ከአባቱ ጋር ከሄደ በኋላ በቀጣዩም ቀን ሳይመጣ ቀረ። እውነቱን ለመናገር አለመምጣቱ አስደስቶኛል። እንኳንም ቀረ ነው ያልኩት። እሱ ለተናገረው ጸያፍ ነገር ሁሉ እኔ አፍሬ ነበር። እንዴት አይን ላይን እንደምንታይ ጨንቆኝ ነበር። ወንዴ ጥላኝ ግድ የለም ከፈለገም አይንሽን እንዳላየው ሂጅልኝ ይበል። ግን በሰው ፊት ልቡ የማያውቀውን እምነቴን እንደ ምናምንቴ ቆሻሻ ጥሎ ረጋገጠው። ልክ እንደ ቁራጭ ስጋ የሐሜት ጥርሳቸው አግጠው ለሚጠብቁ ጎረቤቶቼ ሻሙ ብሎ ረወረኝ። ከዚህ በኋላ ምን እንደምጠብቅ ለራሴም አልገባሽ አለኝ። በቃኝ። እናቴ ቤት ለመሄድ ወሰንኩ። እንኳን እኔ እሱስ አጋቢ ሳድርገው ያሳደጉት አባቱ ቤት ሄዶ የለ። ደግሞ ያበሳጨኝ አባቱ ሾካካነት። ማንም ሰው ልጁን ይወዳል አውቃለሁ። ማንም ሰው ለልጁ ያደላል አውቃለሁ። ግን እንደ ትልቅ ሰው ቢያንስ እኔን አከበሩኝም ናቁኝም ትዳር ብለን ስንጋባ ጉልበታቸውን ስመን መርቀውን የሸኙን አባት ናቸው። የኔም እናት እኮ ልጇን ለልጃቸው ስትሰጥ ባላደራ ናቸው። ምን ሆናችሁ ማለት ማንን ገደለ? ደግሞ ያውቁኛል። ምንም ነገር ጠይቀውኝ እንደማላዋሽ ያውቃሉ። አብርሽ እኔ ለቀልድ እንኳን መዋሸት አላውቅበትም። ልጃቸው የዋሻቸው ሲመስላቸው እንኳን ልዕልት ያቷሽም እሷ ትንገረኝ የሚሉ ሰው ነበሩ እኮ። ልጄን ሰው አደረግሽው
ቤቴ ቤቴ እንዲል አደረግሽው የኔ ቆንጆ አንበሳ ይሉኝ ነበርኮ። ደግሞ እንዴ እኔ ጋር ከመተዋወቁ በፊት በወሩ 2-3 ጊዜ የሚታሰር በየመሸታ ቤቱ ማንም ጋር የሚደባደብ ልጅ እንደነበር ያውቃሉ። በየጣቢያውና በየመጠጥ ቤቱ ሲጎትቱት ነበር ኑሯቸው። ያን ሁሉ ፎይታ፣ ያን ሁሉ ልጃቸው ላይ የተፈጠረ መረጋጋት አይክዱትም። በእርግጥ እኔ ምንም አድርጌ አይደለም፣ ወንዴን ተው ብዬ መክሬውም አልነበረም፣ ስለሚወደኝ ነበር እንጂ። የዛን ጊዜ ግን አካሄዳቸው ብታይኩ ልክ ልጃቸውን ከአውሬ የሚያሸሹ ነበር የሚመስሉት አለችና በምሬት ራሷን ነቀነቀች። ልዕልት ስታወራኝ ዝም ብያታለሁ። በዚህ ሁሉ መከራ የተደቆሰች ሴት አትመስልም። ከድምጿም ጀምሮ ፊቷ ላይ የሚታየው ስሜት ሁሉ አንዳች ግርማ ሞገስ አለው። ውብ አየህ አብርሽ፣ ለነዛ አስቀያሚ ጎረቤቶቹ ቁልፉን ወርውሬለት እናቴ ቤት ልብሴን ይዤ መሄድ ነበር ያሰብኩት። ግን የሱን ድሪቶ ይዤ በሄድ ለቀባጠረው ቆሻሻ ወሬ አጉል ማረጋገጫ መስጠት ይሆንብኛል ብዬ የለበስኳትን ልብስ እንደለበስኩ እጄ ላይ የነበረችውን 2000 ምናምን ብር አንስቼ በታክሲ ወደ እናቴ ቤት ሄድኩ። በመንገዴ ሁሉ አይምሮዬ ይዝት ነበር። እንደ እብድ ከንፈሮቼ እየተንቀሳቀሱ ብቻዬን አወራ ነበር። ምቾቱ ይቅር እንጂ ለማንም አሳልፋ የማትሰጥ እናት አለችኝ። እንኳን ንጽህናዬን ክዳ ልታቆሽሸኝ። ምንም ባደርግ ገመናዬን ሸፋኝ እናት አለችኝ። ማሚዬ እድሜዋ ይርዘምልኝ። አዎ እናት አለችኝ። ሁሉም ነገር ቀርቶብኝ እየተናኩ የሚወረወርልኝ ሀብትና ምቾት ቀርቶብኝ ሩህሩህ አይኗን እያየሁ እግሯ ስር ዘላለም እኖራለሁ። ያደኩበት ቤት ያደኩበት ሰፈር ሄዳለሁ። ያሳደጉኝ ጎረቤቶች አሉኝ፣ ሰፈር አለኝ፣ ቤት አለኝ። ውስጣቸው ምንም ያስምን እንደነዚህ ውሻዎች ስጋዬን በጨካኝ ጥፍራም ብልግናቸው የማይዋጥጡ በፍቅራቸው ያሳደጉኝ ጎረቤቶች አሉኝ። ከነዚህ የሰው ጅቦች ይሸሻለሁ። እኔ ልጃቸው በሆን ነው ምን አደረኳቸው? እሄዳለሁ እናቴ ጋር፣ ማሚዬ ጋር። ድሮም የኔ የምላቸውን ሰዎች ስንገፋ ነው ማንም እንደ ሆቴል በር ነፍስና ስጋችንን እየገፋ እንዳሻው ሲገባብንና ሲወጣብን የሚኖረው። ሰው ብርም ዕውቀትም ቢቀር እንኳን አጉል አፈቀርኩ ብሎ የኔ የሚለውን ዘመድ፣ የኔ የሚለውን ቤተሰብ፣ የኔ የሚለውን ታማኝ ጓደኛ መክፋት የለበትም። ልክ ያስፈልጋል። ፍቅር ሌላ፣ ሌላው ህይወት ሌላ ነው። ሰው ራሱን ከወንዙ ነጥሎ ኩሬ ከሆነ ወይ መሻገት ወይ መተናን ነው እድሉ። ማንም ሰው ደሴት ላይ መኖር አንድ ቀን ይሰለቸዋል። አንድ ገጽ ብቻውን ሐይቆች አይሆንም። አንድ ገጽ ብቻውን ህይወት አይሆንም። እናቴ ጋር እሄዳለሁ፣ ቤተሰቦቼ ጋር እሄዳለሁ፣ እዛው እኖራለሁ። እግዚአብሔር እንደገና በይቅርታ እጆቹ እስኪያነሳኝ ቤተሰቦቼ ላይ ወድቃለሁ። እቤት ስደርስ እናቴና 2 ጎረቤቶቻችን ቡና እየጠጡ ደረስኩ። እንደ ትልቅ ሰው ከወንበራቸው ተነስተው አገላብጠው ሳሙኝ። ሳቢዬ ከየት ብቅ አልሽ በጠራራው አሉኝ። እማማ አስረበብ የሚባሉ ጎረቤታችን ንግስት ሳባ ነው የሚሉኝ። ከሕፃንነቴ ጀምሮ ልዕልት አይያዝላቸውም። እናቴ ልክ ትልቅ እንግዳ እንደመጣባት ሰው ጭንቅንቅ ብላ የሶፋውን ልብስ እያስተካከለች ነይ ተቀመጭ ልዕልቴ፣ ምን ነው በጠራራ እናቴ እያለች እንደ ልጅ ፊቴን በሸካራ እጆቿ ስትደባብሰኝ ሰው ፊት አላለቅስም ብዬ እንጂ እንባዬ ተናነቀኝ። እናቴ እኔን አስቀምጣ ወደ ውጭ ብቅ እያለች ወንዴስ ሳይገባ እንዳይሄድ እሱ ነገር አለች። ሁልጊዜ አድርሶኝ ስለሚመለስ ዛሬም እሱ ያመጣኝ መስሏት ነበር። እሱ አልመጣም ማሚዬ፣ ስራ በዝቶበት ሌላ ሰው ነው ያመጣኝ አልኩ። ይሄ ውሻ እናቴ እንዲህ ስታከብረው የአባቱ ንቀት የባሰ ውስጤን እንደ ስለት ሲያቆስለው ተሰማኝ። ስለ ደህንነቴ ስለ ወንዴ እየተቀባበሉ ከጠየቁኝ በኋላ ከመምጣቴ በፊት የጀመሩትን ወግ ቀጠሉ። ይኸው እንግዲህ አብርሽ የምረግጠውን ሁሉ እሳት እያደረገች ስትጠብቀኝ
አለችና በግርምት አፏን እንደመያዝ አድርጋ እንዲህ አለችኝ። እነማሚዬ ቤታቸው ከ3 ወር በኋላ ለመንገድ ሊፈርስ ደብዳቤ ተሰጥቷቸው ሲጨናነቁ ነበር ለካ የደረስኩት። በጭንቀት ጎረቤት ሁሉ የሚያወሩትም ይሄንን ነበር። ጎረቤታችን እማማ አስረበብ ታዲያ በፍጹም የዋህነት ለማሚዬ እንዲህ አላት። አንቺስ በደጉ ቀን ልጅሽ ደህና ሰው ጋር ተጠግታለች። ህንጣውን ነው የምታቆመው የኔ ንግስት ሳባ። እናቴ ዝም አለች። እኔ ግን ጦር ነገር ልቤ ላይ የተሰካ ያህል ህመሙ እስካሁን ይሰማኛል። እማማ አስረበብ ቀጠሉ። ሄሉም ብትሆን ሄለን የልዕልት ታናሽ እህት ነች። ምን ቀራት እንግዲህ አመቱ እንደሆነ ይሄዳል። እግሯ ዩኒቨርሲቲ ተረገጠ፣ ጤናዋን ይስጣት እንጂ መመረቅ ነው። አብርሽ ዝም ብዬ ጎረቤቶቻችን የሚሉትን ሰማው። እናቴ ፊት ላይ ቁልጭ ብሎ የሚታይ ተስፋ ነበር። በኔ በልጇ መተማመን ይታይ። እናቴና ዩኒቨርሲቲ የገባች እህቴ የሚተዳደሩት ከዚቹ ቤት በሚገኝ ኪራይ ነው። እሺ አሁን ፈረሰ። ምንድነው ተስፋቸው? ሁሉም እኔን ነው ተስፋ የሚያደርጉት። በዛ ላይ እህቴ ታማ ከዩኒቨርሲቲ መጣ ነበር። አሁን ተሽሏት ልትመለስ እየተዘጋጀች ነው። መቀሌ ዩኒቨርሲቲ ኢኮኖሚክስ ነበር የምትማረው። እህቴ ጎበዝ ተማሪ ናት። በህይወቴ ብቸኛ ተስፋ የማደርጋት እሷን ማስተማር የመጨረሻ ምኞቴ ነው። ደግሞ እንዴት እንደምታሳዝንህ ብታያት አብርሽ። ምግባት በላ ከቤት አትወጣ፣ ሰው ጋር ፈታ ብላ አታወራ። በቃ ቀርቅራ ማንበብ። የመጨረሻ ከቤት ወጣች ከተባለ ቤተክርስቲያን መሄድ ነው። እንኳን እኔ እህቷ ወንዴ ሲወዳት ልክ አልነበረውም። ዋሌቷን አውጥታ የእህቷን ፎቶ አሳየችኝ። ጠይም ቆንጆ ልጅ ነች፣ ከልዕልት ቀጠን የምትል። የእህቷን ፎቶ ስታሳየኝ እንባዋ ተዘረገፈ። ልዕልት ስታለቅስ ልቤ እየተነሳች ስትፈርጥ ይሰማኛል። ምን ማለት እንዳለብኝም አላውቅም። ፎቶውን ከመለስኩላት በኋላ ትክ ብላ ስትመለከተው ቆየችና በረጅሙ ተነፈሰችና ሄሉ ብቸኛ መመኪያ ነበረች። አየህ፣ ለወንዴ ጓደኞች እንኳን ስለሷ አውርቼ አልጠግብም ነበር። እናንተ ጋር ተቀምጬ ጫት ሳመነጅክ ብውልም ዩኒቨርሲቲ የምትማር እህት አለችኝ የምልላት። እነሱ በቤታቸው ሀብት ሲኮሩና ስለ መኪኖቻቸው ስለ ቤታቸው ሲያወሩ ብቸኛ በኩራት የምናገርበት ምክንያት የነበረች ሄሉ። ማንንም ሰው ከጥፍር ቁራጭ የማይቆጥረው ኢያሱ እንኳን ሄሉን ሲጠራት በአክብሮት ነበር። ምን ጊዜም እኔን ሲያገኘኝ የወሬ መክፈቻው ሄለን ነበረች። ሄሉ ቆንጆ ደህና ነች ይለኛል። እንዲህ ሲለኝ ደስ ነው የሚለኝ። እንዴት ዳር ምን አባቱ ብዬ በኩራት ቀና ብዬ ኮብልዬ የመጣሁት ልጅ ይሄን ሁሉ የቤተሰብ አደራ ተሸክሜና ጎብጬ ሾክክ ብዬ ሲመሻሽ ቆልፌ ወደ መጣሁት ቤቴ ተመለስኩ። ምን አይነት እድል ነው እያልኩ ማሚዬ ፊቷ ብዬ አልቅሼ ላልፈው ያዘጋጀሁትን እንባ በውስጤ ነዳጅ ሆኖ የተለኮሰ ይመስል በልህ ጡፌና ተቀጣጥዬ ነበር። በዚች ምድር ላይ ይህን ቤተሰብ መታደግ የኔ ኃላፊነት ነው። በቃ ይህን ለማድረግ ደግሞ ራሴን መታደግ ያውም አሁኑኑ ግድ ነው አልኩ። ተመልሼ ወደ ቤቴ ገባሁ። የሆነ ከገደል አፋፍ የተመለስኩ ይመስል እፎይታ ተሰማኝ። ቤቴን ወዳታለሁ አብርሽ። ለአንድ ሴት ቤቷ ገዳማ ነው እንዳይመስልህ። ኬክ ቤት፣ መዝናኛ ቦታዎች ሞልተን ስንገኝ ቤታችንን የምንጠላ። ለሴት ልጅ ቤቷ ሉዓላዊ ግዛቷ ነው። ከቤቷ መገፋት ከሀገሯ እንደመገፋት ነው። ራሴ ወንዴ ጋር በወጣው ቁጥር እየመረጥኩ የምንገዛቸው ማንኪያ፣ ሹካ፣ ሳህን፣ ብርጭቆ፣ ትራስ፣ አንሶላ ሁሉም አፍ አውጥተው እንደ ልጅ በመመለሴ በደስታ የተንጫጩ መሰለኝ። ይሄ እኔ ቤት ነው አልኩ። ማንም እንደ ጥራጊ ገፍቶ የሚጥለኝ ልዕልት አይደለሁም። ምቹ ሶፋዬ ላይ ቁጭ ብዬ የሆነውን ሁሉ ረስቼ ነገሮችን ከየት እንደ አዲስ እንደምጀምራቸው ማሰብ ጀመርኩ። ከዛን ቀን በኋላ ወንዴ በማንኛውም ሰዓት ይመለሳል ብዬ ብጠብቅም በተከታታይ ሳይመጣ 1 ሳምንት አለፈው። አልደወለም እንኳን። ግን አሞት ቢሆንስ ብዬ አሰብኩ።
እና ላስችል ብሎ ይደወልኩ። ስልኩ ዝግ ነው። ለአባቱ ደወልኩ። ስልኩን ዘጉብኝ። ደግሜ ደወልኩ። ዘጉብኝ። እንግዲህ ስራ ላይ ሆኖ ከሆነ ይደውላሉ ብዬ ተውኩት። በሰላሙ ጊዜ እንዲህ ደውዬ ስልካቸው የድንገት ተይዞ ቢሆን እንኳን ዘግተው ነው ወዲያው የሚደውሉልኝ የነበረው። እንዲቹ ስገረም ወንድም እንደጠፋ እንደ ቀልድ 10 ቀን ሞላው። ለጓደኞቹ በየተራ ደወልኩ። አያነሱም። አንዱ እንዲያውም ዘጋብኝ። እኔ በህይወቴ የሚያቅለሽልሽኝ ነገር ቢኖር አብሮ በልቶ ጠጥቶ ችግር ሲፈጠር እንደ ውሻ ጅራቱን ሸጉጦ የሚጠፋ ጓደኛ። የወንዴ ጓደኞች ጨርሰው ውሾች እንኳን ደውዬላቸው አይኔ ሲያርፍባቸው የሚሽቆጠቆጡ ጓደኞቹ ገና ለገና ወንዴ ጋር ተጋጅተዋል ብለው ጀርባቸውን ሰጡኝ። እኔ እኮ የሚገርመኝ የሀብታም ልጆች ናቸው። አንዳንዶቹ ድረስ ብዬ ልምጣ ብለው እዚህ ፒያሳ ደርሶ እንደመምጣት ኢሮፕ ደርሰው የሚመጡ ምንድነው እንዲህ ወኔያቸውን ሳልቦ ልክስክስ ጥገኛ ያደረጋቸው? በእውነት የደሃ ልጅ እኮ ቆራጥ ነው አብርሽ። እነዚህ አንበሳ ገዳይ መስለው መኪናና ልብስ እያሳመሩ ውስኪና ጫት ቤት የሚያጣብቡ የሀብታም ልጆች እንዴት አይነት የጨቀየ መንፈስ መሰለ ያላቸው ስልባቦቶች ናቸው። ኮንፊደንስ የላቸውም። በማህበር ተደጋግፈው ካልቆሙ ራሳቸውን ችለው ስልክ እንኳን መደወል የማይችሉ ድንዝዞች። ስላበሳጩኝ ብቻ አይደለም አብርሽ፣ ከሴት አቅም እንኳን በተፈጥሮ የተሰጣቸውን ማፍቀርና መፈቀር ጫት ላይ በማህበር ካልተመከሩ ልባቸው አይከፈትም። አውቃቸዋለሁ። ይታይ ቤቴ መፈንጠጃቸው ነበር። በችግራቸው እህታቸው ነበርኩ። ሰክረው ሲያስታውኩ ሳልጸየፍ ያስታመምኳቸው ልዕልት ነበርኩ። ሲጣሉ ተቆጥቼ የማስታርቃቸው ነበርኩ። ዛሬ ትዳሬ ችግር ላይ ሲወድቅ ሁሉም ሰምተዋል። በኋላ ያለው እንደሰሙ ግን ቢያንስ ስላሳለፍነው ጓደኝነት ሲሉ ምን ሆንሽ፣ ምን ላይ ወደቅሽ ልዕልት ማለቱ ይቅርና ስልኬን እንኳን ማንሳት ፈርተው በጫት ጉድጓዳቸው ተደብቀው ገፉኝ። ወንዴ እቤት ሳይመጣ 15 ቀን ሆነው። እጄ ላይ ያለው ብር እያለቀ ነው። ፍሪጅ ውስጥ ምንም የለም፣ ባዶ ሆኗል። ይሄም ሁሉ ጊዜ አላስጨነቀኝም። አንድ ቀን በጧት በሬ ተንኳኳ። ምን እንደሆንኩ እንጃ በድንጋጤ ራሴን ልስት ነበር። ወንዴ እንደሚሆን እርግጠኛ ነበርኩ። ልቤ ተፈትልኮ የሚወጣ እስኪመስለኝ እየመታብኝ በሩን ከፈትኩ። ፈጽሞ አይቼው የማላውቀው እድሜው 50 የሚሆን አንዳች የሚያክል ጥቁር ሰውዬ ነው። ኮስተር ብሎ ደህና አደርሽ አለኝ። በሩን ልክ እንደራሱ ቤት ገፋ አድርጎ ወደ ውስጥ ሲገባ ከመደንገጤ ብዛት አፍጥጬ ከማየት ውጪ ምንም ማለት አልቻልኩም። ሊፈራ መሰለ። እልፍ ብሎ ሶፋው ላይ ተቀመጠና ቀና ብሎ ተመለከተኝ። ሰውየው ፊቱ ላይ በግራ በኩል ከጆሮው ጀምሮ እስከ አገጩ የተጋደመው ጠባሳ ይዘገንናል። ደግሞ የተቆጣ ይመስላል። በክፉ አይኑ ነው የሚመለከተኝ። በዚህ ድረሱልኝ ብዬ እንኳን ብጮህ ይበልሽ የሚሉ ጎረቤቶች ባሉበት ፎቅ ምን ጉድ ነው የመጣብኝ ብዬ አፍጥጬ አየሁት። እሱም ቀና ብሎ አፈጠጠብኝ። ጠባሳው ራሱ ሶስተኛ አይን ይመስላል። ምንድነው እንዲህ ያለ አጓጉል ነገር? እኔ ሰው ላንተ እንደሆንኩ የሰው ብር የማልፈልግ የራሴንም ካለ ነገሩ የማልሰጥ ጨዋ ሰው ነኝ ብሎ አንገቱ ላይ ያሰረውን ማህተብ አሳየኝ። ይቅርታ አላወቅሁትም አልኩ እንደመንደናገጥ እያልኩ። ግን ትንሽ ተረጋግቼ ነበር። መቼም ቀድሞ ማህተቡን እያሳየ የሚደፍር የሚገድል ሰው የለም ብዬ። እሰይ እንዲህ አላውቅም ብለሽ አሳርፊኝ ብሎ የግርምት ሳቅ ሳቀ። ጥርሱ ስክክ ያለ ነጭ ነው። የሌላ የቆንጆ ሰው ጥርስ ተውሶ የመጣን የሚመስለው። ጥርሱን ሳይ ደግሞ ለምን እንደሆነ እንጃ ደግ ሰው መሰለኝ። የምትኖርበትን ቤት ባለቤት አታውቂም? ሁሁ በያሁን ባለቤትሽ ካለበት ጥሪው፣ ካልሆነም አንቺው ኪራይን ስጪኝ። ሳምንት ሙሉ እንዴት ኪራይ ዝም ይባላል? ስልክ ስደውል እንዴት ይዘጋብኛል? ብሎ አይኑን በቁጣ ጉረጠረጠ። ይቅርታ አባባ፣ ወንዴ ከባድ የቤተሰብ ጉዳይ ገጥሞት ሄዶ ነው። ነገ ይመለሳል። ስልኩንም የዘጋው ለዛ ነው።
እኔም አሁን እጄ ላይ ብር በአጋጣሚ የለም። እባክዎትን ይቅርታ አድርጉልኝ። ነገ እኔ ራሴ ያሉበት እመጣለሁ። እባክዎትን ስልክዎን ይስጡኝ አልኩ እንደመጣልኝ። ሰውየው አንዴ ወደ ላይ አንዴ ወደ ምንጣፉ ተመለከቱና በረጅሙ ተንፍሰው የስልክ ቁጥራቸውን ነግረውኝ ደህናዋይም ምንም ሳይሉኝ ተነስተው ወጡ። ታምነኛለህ አብርሽ? ቤቱ የኪራይ መሆኑንም በየወሩ እንደሚከፈል ረስቼዋለሁ። ሰዎች የቤት ኪራይ ተቸገርን ሲሉ የማውቀውም በፊልም ድራማ ምናምን ነበር። አሁን ህዝብ እየሆንኩ ነው። ወንዴ ስለ ኪራይ አንድ ቀን አውርቶኝ አያውቅም። በውጭ ለሰውየው ይከፍላቸዋል መሰል እንጃ። ሰውየው ከሄደ በኋላ ግራ ገባኝ። የቤት ኪራይ ነገ ከፍለውታል ያልኩት ከየት አባቴ አምጥቼ ልከፍል ነው? ስልኬን አንስቼ ለወንዴ ደወልኩ። ስልኩ ዝግ ነው። ለአባቱ ደወልኩ፣ ዘጉብኝ። እንዴ ወንዴ ጋር ተፋታን ማለት ነው? መፋታት ከምር እንደዚህ ነው? እንዲህ የምንሰፈሰፍለት ነፍሴን፣ ስጋዬን፣ ማንነቴን፣ ሁሉ ነገሬን ሰጠሁት። አብሮነት መንገድ ላይ ድንገት እንዳገኙት ሰው እንኳን ቻው ሳይባባሉ በመለያየት ሊያከትም ማለት ነው? እንዲህ ደገፍ ያሉት ሰው ባዶ ቤት በጀርባ አንጋሎ ትቶ መሄድ ነው መፋታት? ለወንዴ አባት ደወልኩና ገና በአንድ ጥሪ ስልኩን ሲያነሱት ነፍሴ መለስ አለ። አባባ አልኩ በስስት። ልክ አባቴ ከሞት የተመለሰን የመሰለኝ። እያለቀስኩ ወንዴ ያደረገኝን ሁሉ ልዘረግፈው ከየት እንደምጀምረው ሳስብ አባቱ ቀድመው መናገር ጀመሩ። አንቺ ልጅ ምን ነው ስርዓት ቢኖርሽ? ለምን በህይወት ተረፈ ነው? ለምን አንድ ልጅ በብልግናዬ ተበሳጭቶ ራሱን ካላጠፋ ነው? ተይ እንጂ የሴት ወጉ ይኑርሽ። ለሰሚውስ ምን አይነት አይን አውጣነት ነው? ቤቱን ትቶልሽ ወጣ አይደለም? በቃ ምን ትፈልጊያለሽ? በትፈልጊ የምታግዣቸው ወንዶች ጋር እንዳሻሽ ማግጭበት። ቢያሻሽ እቃውን ሻሽጠሽ ወደ ምትሄጂበት ሂጂ። ሁለተኛ እንዳትደውይ ነግሬያለሁ። ውርድ ከራሴ። ልጅ አንድ ነገር ቢሆን ከነቤተሰብሽ አንላቀቅም፣ ደም ነው የምንቃባው ብሎ ጆሮዬ ላይ ስልኩን ጠረቀሙት። ልዕልት በመሃል ወጓን አቋረጠችና ቀና ብላ ያየችኝ። ደም መቃባት ምንድነው አብርሽ አለችኝ። አሳዘነችኝ። ያው ገልሻለሁ እንገዳደላለን ምናምን ማለት መሰለኝ አልኳት። ልዕልት ዝም ብላ ቆየችና የሆነ ነገር ትዝ እንዳለው ሰው ብንን ብላ ወርቅ ጥሩ ነገር ነው አለችኝ። አወራሯ ልክ ሕፃን መሰለኝ። ወርቅ ጥሩ መሆኑን ማን ይጠፋዋል? አየህ በሰላሙ ቀን ወንዴ ወርቅ ልግዛልሽ ሲለኝ ሳቄ ነበር የሚመጣው። በቃ ወርቅ የትልልቅ ሰዎች ነበር የሚመስለኝ። ምኑም አያምረኝም። ይሄ ቀለበቴ እንኳን ቀለበትነቱ እንጂ ወርቅነቱ ትዝ ብሎኝ አያውቅም። ወንዴ ያኔ ቆርቆሮም ጣቴ ላይ ቢያጠልቅልኝ ለውጥ አልነበረው። ማንኛውም ነገር ውድም ርካሽም የሚያደርገው ነገሩ የተገኘበት ቦታና ጊዜ ነው። እንደው ግራ እንደገባኝ ቁጭ ብዬ መሸ። ማታ ወደ 2 ሰዓት ቢጨንቀኝ ስልኬን አንስቼ ለያሱ ደወልኩ። አብርሽ ወንድ ልጅ ቢፈልግ ዱርዬ ቢፈልግ ልክስክስ ወላ አስመሳይ ይሁን፣ ግን በማንኛውም ባህሪ ውስጥ በትክክል ያለህበትን ሁኔታ ከተረዳ ያ ሰውዬ ያ ልክስክስ ያ አስመሳይ ሰው ይሆንልሃል። ምንድነው ሰው ማለት? ሰው የሚሆን ነው ሰው የጠፋለት እንደሚባለው። እያሱ ስልኬን አንስቶ ወይዬ ልዕልት መቼም አታናግሪኝም ችግር ላይ ጥዬሽ ጠፋው ሲለኝ እያሱን በዚች ቃሉ በምድር ላይ ካሉ ሰዎች ሁሉ በላይ ወደድኩት። ባህሪውን ወደድኩት። በዚያች ቅጽበት እያሱ አጠገቤ ቢሆን ብዬ ተመኘው። ዝም ብዬ ሰማሁት። ንግግሩን ባያቋርጥ ደስታዬ። ልዕልት አለሽ አለኝ። አለቀስኩ። በቃ አለቀስኩ። ስቅስቅ ብዬ ስልኩን ሳልዘጋው አለቀስኩ። እያሱ በቃ ተጨናነቀ። ምን ሆነሽ ነው ልዕልት እባክሽ ስሚኝ ይለኛል። ስልኩን ዘግቼ በቃ ስቅስቅ ብዬ አለቀስኩ። ጸጉሬን ብነጭ ደስታዬ፣ ፊቴን በተለተለው ደስታዬ፣ በነግርህ የማይገባህ በስጭት። ደግሞ እዚህ ላይ ከጡቷ ዝቅ ብሎ ያለውን ሰውነቷን ክፍል በመዳፏ ይዛ እያሳየችኝ
ኃይለኛ ህመም ለሁለት እጥፍ የሚያደርግ የሚያቃጥል ነገር አመመኝ። በቃ መሞቴን ተመኘው። ለኢያሱ ደወልኩና ለልመና ነው፣ በቃ የቤት ኪራይ ገንዘብ እንዲመጸውተኝ ነው። ትላንት ኢያሱ እግሬ ስር ወርቅ ቢያነጥፍ ዞሬ የማላየው ልጅ ነበር። አየህ፣ የምትወደው ሰው ሲገፋ ነው የትም ማንም እግር ስር በግንባሬ የምትደፋው። ለምን እገፋለሁ? ለምን ለማኝ ሆናለሁ? ባፈቀርኩ እንደ ሰው ዓላማ ይኑርህ፣ እንደ ሰው ከጥገኝነት እንላቀቅ ባልኩ። ለምን አብርሽ? እንባዋን ጠረገች። ልዕልት ከማልቀሷ ብዛት የምትማሟ እስኪመስለኝ። እዚች ሀገር ላይ በወንዶች ክህደትም ሆነ በየቤቱ በሚፈጠር ቁርሾ የሚፈሰው የሴቶች እንባ ቢጠራቀም ሌላ አባይ ሳይፈጠር አይቀርም። እስኪ የቤቷን የጓዳዋን የዓመታትን ባትተነው እኔ ጋር ከተዋወቅን እንኳን ልዕልት ያለቀሰችባቸውን ጊዜያት ብንደማምራቸው። አየ ስልኩን ከዘጋሁት በኋላ 1 ሰዓት እንኳን የቆየው አይመስለኝም። በር ተንኳኳ። ቀጥ ብዬ ሄጄ ከፈትኩለት። አየህ፣ ብዙ ሰዎች የተገፋች ሴት ጨካኝ ናት፣ ደፋር ናት ይላሉ። አይደለችም። የሴት ልጅ ሕይወት ውስጥ ፍርሃት የውበቷ አንድ አካል ነው። አንዲት ሴት ፍርሃት የሚባል ነገሯን ሁሉ ጣጥላ ያንኳኳ ሁሉ በሯን ያውም በጨለማ ከከፈተች የሚመጣው ሞት ቀድሞ ውስጧ ከተቀመጠው ተስፋ መቁረጥ በታች ሆኗል ማለት ነው። ከፈትኩት በሩን። ኢያሱ ነው። ምን ኢያሱ ነው? ይሄ መልአክ ነው እንጂ እንባ ያስጨንቆት ሲከንፍ የሚደርስ ሰው። ምኑ ላይ ነው አስመሳይነቱ? ለምኑ ነው ሰፈራ ይኖርኩት ለሴትነቴ? ምንድነው ሴትነት? የማንም ደደብ እንጀራና ጫት ደሞዝ እየከፈለ እንደ ከፈን ድሪቶ እያለበሰ እንዳሻው ሲያደርገው የኖረ ሴትነት ምኑ ብርቅ ሆኖ ነው ይህን ያህል ያዙ ይልቀቁኝ ማለት? አንዱ ተንሰፍስፎ ያገኘው እስኪሰለቸው የተጫወተበት ስጋዬ፣ ሲሰለቸው ባዶ ቤት እንደ ተቀረደደ ምንጣፍ ረግጦ ትቶት የወጣው ስጋ። ሌላ ምን አለኝ? እንኳን ስጋዬ ነፍሴም እግዚአብሔር ወሰዳት ሰይጣን ዋጋ የምታወጣ አልነበረችም ለኔ። ማንም ሰው የሆነ ቀን ቁሞ የሚሄድ ምንም የሚሆንበት ጊዜ አለ። በዚያች ቅጽበት ኢያሱ በቆንኩበት ፒጃባዬን ቢያወልቀው ለነሱ ትልቅ እድል፣ ትልቅ የማሳመን ችሎታ፣ ትልቅ አማላይነት፣ ተፈላጊነት ምናምን ይመስላቸዋል። ግን ሁሉም አይደለም። ማንኛውም ሴት የሆነ ጊዜ በሆነ ምክንያት ከፊቷ የቆመው ሰው ይሁን ግድ የማይሰጥባት ጊዜ አለ። ልክ አጋጣሚ የገደላትን ሴት ሬሳ እንደመጎተት በለው። ዝም ብዬ አየሁት ኢያሱን። በር ላይ ፊት ለፊት ስገተርበት ግራ ገብቶት ነው መሰል አንገቱን አስግጎ ወደ ውስጥ ተመለከተ። ሰው አለ እንዴ ብሎ በሩ እንደተከፈተ ትቼው ወደ ቤት ገባሁና በቁሜ ሶፋ ላይ ተወዘፍኩበት። ኢያሱ ቀስ እያለ ተከትሎኝ ገብቶ በእጅና እጁ ትከሻዬን ይዞ በጭንቀት አየኝ። አብርሽ፣ ኢያሱን የዛን ቀን ብታየው እንዴት እንደሚያሳዝን! ያ ረጅም ቁመቱ እጥፍጥፍ ብሎ ምንጣፉ ላይ ከፊቴ ተንበርክኮ ሲያባብለኝ ኢያሱ ድሮ ማን እንደነበር ለምን እንደጠላሁት ሁሉ ጠፋኝ። ራስህን ከጠላ የጠላሃቸውን ሁሉ ትረሳቸዋለህ። ወንዴ ትቶኝ ሄደ። ምንም አላደረኩትም። ወንዴን ወደዋለሁ። አባቱ ሰደቡኝ አልኩት። ታያቸው እነሱ ልዕልት፣ አሁን አንቺ ተረጋጊ አለኝ። ድምፁ ውስጥ እንዴት ደስ የሚል ወንድነት አለ። የሆነ ማንም ቢሄድ ቢመጣም እኔ ያለሁልሽ የሚል ድምፅ። ቀጥ ብዬ አየሁት። ኢያሱ አዲስ ሰው ሆነብኝ። ታምነኛለህ አብርሽ? አይኖቹ እንባ ቋጥረው ነበር። ኢያሱ አልኳት ተገርሜ። ገረመህ አይደል? እኔም ልክ እንዳሁኑ እንዳንተ ነው የገረመኝ አለችና ፈገግ እንደማለት ብላ፣ ግን ከምር ኢያሱ ሊያለቅስ ምንም አልቀረውም። የሆነውን ሁሉ ነገርኩት። ቤት አከራዩ ሰውዬ መምጣቱንም ነገርኩት። በቃ ታልክሽ፣ እኔ በጧት መጣና አብረን ሰውየው ቤት እንሄዳለን። ከዚህ በኋላ አትጨናነቂም። የ6 ወር ኪራዩን ወርውረንለት እንመጣለን። እሺ ልዕልትዬ።
ይህን ሁሉ ሲለኝ ፊቴ ተንበርክኮ አይኔን እያየኝ ነው። አሁን ተነሽና ወተት ጠጪ፣ በቃ ነቃ ብለሽ አሪፍ እንቅልፍ ብሎኝ ተነስቶ ወደ ፍሪጁ ሄዶ ከፈተው። ወተት እንደምወድ ያውቃል። ፍሪጁ ባዶ ነው። ኢያሱ ደነገጠ። የፍሪጁን በር እንደያዘ በግርምት ወደ እኔ ዞሮ ተመለከተኝ። ምንም ሳይናገር ፍሪጁን ዘግቶ ወጥቶ ሄደ። ፊቱ ላይ የነበረውን ሐዘን ብታይ አብርሽ ኢያሱ አይመስልህም። ቆይቶ ሲመለስ ፌስታል ሙሉ የታሸገ ወተት፣ ዳቦ፣ ቴካዌ፣ ፒዛ ተሸክሞ መጣ። ዝም ብዬ አየዋለሁ። ኪችን ገብቶ ብርጭቆ አወጣ፣ ወተት ቀዳ። ፒዛውን የሆነ ሳህን ላይ አወጣና ፊቴ መጥቶ ተቀመጠ። ብርጭቆውን አቀበለኝ። ወተቱንና ፒዛውን ሳይ ረሃቤ ክፉኛ ተቀሰቀሰ። ሙሉ ቀን ምንም እንዳልቀመስኩ ትዝ አለኝ። ዝም ብዬ መብላት ጀመርኩ። ኢያሱ አምሽቶ ሌላ ወሬ አውርቶኝ እንደውም ያኔ ምን እንዳለኝ እንጂ አስቁኛሉ ነው። ሊሄድ ሲል ስንት እንደሆነ ያላወቅኩት የተጠቀለለ ብር ለማንኛውም ብሎ ጠረጴዛ ላይ አስቀምጦልኝ ወጣ። ሲሄድ አልሳመኝም። ለምን እንደሆነ እንጃ ቶሎ መውጣት ፈልጎ ነበር። አሳዝኖ ይሆናል እንጃ። ኢያሱ በቀጣዩ ቀን መጣና ማታ እንዳለው ሰውየው ጋር ደውለን ሰፈራቸው ሄድን። የ6 ወር ኪራይ ስንሰጣቸው ማመን አልቻሉም። ያ ማታ ያስፈሩኝ ሰውዬ ከነዘር ማንዘሬ መርቀው ሸኙኝ። ስንመለስ ምሳ ሰዓት እስከሚደርስ ኢያሱ እንዲሁ ሲያዞረኝ ዋለ። ደስ አለኝ። ከተማው አዲስ እስኪሆንብኝ። ምሳ ሰዓት ሲደርስ የሆነ አይቼ የማላውቀው ቤት ወስዶ ምሳ ጋበዘኝ። ታምነኛለህ አብርሽ? ሐዘኔን ሁሉ ረሳሁት። ምሳ በልተን እንደወጣን ኢያሱ ዝም ብሎ ወደ ሆነ ሰፈር ይዞኝ ሄደ። የት ነው የለ ምን የለ ዝም ብዬ የሚወስድብኝን ማየት ብቻ። አንድ ትልቅ ግቢ ያለው ቤት ስንደርስ ገባንና የሚገርም ቪላ ውስጥ እየመራ አስገባኝ። ሰራተኛ ብቻ ነች ያለችው። አስተዋወቀን። ወይዘሮ ልዕልት ትባላለች። የጓደኛዬ ባለቤት ነች። ቡና ሻሪፍ እንደሆነ ሰምታን የመጣችው አላት። አነጋገሩ፣ ሁኔታው የሆነ ዝም ብሎ ቤተሰብ የሚያደርግ አይነት ነው። ልጅቱ መምጣቴ ደስ ብሏታል። ከምኔው እንዳቀራረበችው እንጃ ቤቱን በእጣን ጢስ ሞላችው። ይህን ይመስላል ቤታችን ልዕልት አለኝ ኢያሱ ፊት ለፊቴ ተቀምጦ የሶፋውን ትራስ እንዳሻንጉሊት አቅፎ እያየኝ። ያምራል አልኩት። ከልቤ ነበር። አባትና እናቴ ተያይዘው ዩሮፕ ሄደዋል። ታላቅ እህታችን ወልዳ ምንድነው የሚባለው ሊያደርጉ አለ ሰራተኛዋ ፈጠን ብለው። ሊያርሱ አለች። ተሳሳቅን። ኢያሱ ረጋ ያለ ልጅ ሆነብኝ። ያ የማውቀው ኢያሱ የት ሄደ እስከምል። በዚህች ቅጽበት ስልኬ ጮኸ። ከቦርሳዬ አውጥቼ ሳየው ማመን አልቻልኩም። አብርሽ ማን ቢሆን ጥሩ ነው? ወንዴ። ውሃ በተሞላ ብርጭቆ ውስጥ ማንም ውሃ መጨመር አይችልም። ፍቅር የተሞላ ልብም ማንንም ማፍቀር አይችልም። ሁለት ሰዎች ከተፋቀሩ ብቸኛው ምክንያት ሁለቱም ልብ ውስጥ ያለው ክፍተት ነው ሊሆን የሚችለው። ልዕልት እኔ እንዳፈቀርኳት ካፈቀረችኝ ሲጀመርም የፍቅር ጽዋዋ ጎድሎ ነበር ማለት ነው። አይ ባለትዳር ስለሆንሽ የፍቅር ኮታሽን ጨርሰሻል የሚለው ማን ነው? ማንም ሰው ፍቅር ከያዘው ማንም ጋር ይጋባ ማንም ጋር ይሁን አብሮ ነበር እንጂ አንድ ላይ አልነበረም። አብሮ በመሆን ውስጥ ስንት አይነት መለያየት አለ። አንዳንዴ ያፈቀርነውን ሰው ጉድለት ልንሞላ ያለንን ኃይል ሁሉ አንጠፍጥፈን ተፈቃሪውም ሳይሞላ እኛም ባዶ ሆነን የምንቀርበት ስንት ሰቆቃ አብሮነት አለ። እና ምንድነው የሚያስጨንቀኝ? ልዕልት ጋር ማውራት አይደክመኝም። ስታወራኝ አፏ ጥግ ከናፍርቶቿ ግርጌ ተደቅኜ በጉጉት ነው የምሰማት። ሁልጊዜ እንደ አዲስ የሚጀመር ታሪኳ በትረካ እግሩም የትም ረግጦ ማረፊያው እኔ ይሆናል የሚል ተስፋ ታሪኳ ጋር ሲያናውዘኝ ከከናፍርቷ የሚወጡት ቃላት በአንዳች ክር ከኔ ፍርቱና ጋር ይቋጠሩ ይሆን ብዬ ነው
ስሰማት የኖርኩት። ያውም ለልብ ድካም የሚዳረግ ተስፋ ውስጤን እየናጠኝ። አንዳንዴ እንደ ፊልም፣ እንደ ሙዚቃ በሪሞት ኮንትሮል የልዕልትን ታሪክ ማሳለፍ ቢቻል ባንድ ያሳልፌው ዛሬ ምሽት ላይ ነሽ፣ ነገስ የኔና ያንቺ ጣፋንታ ምን ይሆን ማረፊያው የሚለውን ማየት እመኛለሁ። ጭንቀት አልፈልግም፣ ሐሳብ አልፈልግም፣ ሞራል አልፈልግም፣ ሕግ አልፈልግም፣ ሃይማኖት አልፈልግም። የምፈልገው ልዕልትን ዝም ብዬ ማፍቀር ነው፣ ካለምንምና ካለማንም ገደብ። አይኖቿን ማየት፣ ምንም ታወራኝ ስታወራኝ ማየት። ባለትዳር ነች አውቃለሁ። ባለትዳርን ማግባት እንጂ ማፍቀር አይቻልም የሚል ሕግ የት ሀገር ነው ያለው? ቢኖርም የራሱ ጉዳይ። ስሜቴን አፍኜ ባለትዳር ስለሆንሽ ካንቺ ጋር አልነካካም የሰው አፍ ቢስተኝ የእግዚአብሔር ቁጣ በመብረቅ ያደባየኛል። ጎመን በጤና ብዬ በየደቂቃው የሚያስበረግገኝን ስጋት ነግሪያት የተጨበጨበለት ጨዋ መሆን እችላለሁ። ዋው እሱ የህሊና ሰው መባል እችላለሁ። እሱ ፈሪሃ እግዚአብሔር ያለው መባል እችላለሁ። ግን ፍቅር የነፍስ ሐቅ ነውና እድሜ ልኬን የሆነች ልጅ ስናፍቅ መኖር አልፈልግም። እንኳን ካሁን በኋላ ለናፍቆት ራሴን ላስማርቅ ቀርቶ ሳላውቃት ስናፍቃት የኖርኳት ልጅ እሷ እየመሰለችኝ ሳስበው ያለፈው ትላንትም ይደክመኛል። ደግሞ ልቤ ላይ ያለው ፍቅር የሚነግረኝ ይህንኑ ነው። ልዕልትን ቻው ብዬ እስከ ዘላለም ጥግ መሄድ እችላለሁ። የሆነ ስርቻ ውስጥ መደበቅ እችላለሁ። የሆነች ሴት እቅፍ ውስጥ ተሸጉጬ ተውኩሽ ማለት እችላለሁ። ግን ልዕልትን ከልቤ፣ ከህሊናዬ፣ ከአንደበቴና ከትዝታዬ ስንዝር ማራቅ አልችልም። አፍቅሬያታለሁ። ልቤ ተወጣጥራ ከተወሰኑ ደቂቃዎች በኋላ ልትፈነዳ የተዘጋጀች የሰዓት ቦምብ ተመስለኝ ከጀመረች ቆየች። እያንዳንዱ የልብ ምቴ ፍንዳታውን ለማብሰር ቁልቁል የሚምዘገዘግ ቁጥር መሰለኝ። 10 9 8 7 6 እንደ ዜሮ ሩቅ ቁጥር የለም። ወደዛ ፈንድቶ በበታተነኝና ባረፍኩ። እንደዚህ ሆኜ አላውቅም። አፍቅሬ ያውቃለሁ፣ ግን እንደዚህ ሆኜ አላውቅም። እንደውም ይህም ፍቅር ያን ፍቅር ከሆነ ያለፈው ፍቅር ዕቃ ጨዋታ ነበር። ትንፋሽ ያጥረኛል፣ ሐሳብ ያጥረኛል። በዚህች ዓለም አጥረኝ ተብሎ የማይቆም ነገር ቢኖር ሐሳብ ነውና ልዕልትን አስባታለሁ። ሳላቋርጥ በቀን ሁሉንም ጊዜ አስባታለሁ። በዚህ ሁሉ ስቃይ ውስጥ ፍርሃት ውስጥ አርጅቶ እንደቆመ ታንክ አፈሙዙን ዘቅዝቆ የኖረ የገዛኔነቴ ልዕልትን ሳስብ ያንሰራራል። አፈሙዙ ተቃንቶ ፊት ለፊቴ ወዳለው የብቸኝነት ተራራ የመገለል ግርዶሽ የልዕልትን ፍቅር እንደ ጥይት ጎርሶ ሲተፋውና ሲያፈራርሰው ይታየኛል። ለምን? ቆንጆ ስለሆነች ነው? አይደለም፣ ከምር አይደለም። ያፈቀርኳት ስላወራችኝ ነው። ልዕልት ስታወራኝ የምታዳምጠኝ የሚመስለኝ ሕይወትን ስንዝር በስንዝር የምታይበት ጥልቀት አይኖቿ እኔ ላይ እንዲያርፉ ያስመኘኛል። ያሳለፈችውን ስቃይ የማትረሳ ሴት የሚመጣውን ፍቅርም ለመቀበል ብዙ ቦታ በልቧ እንዳለ ነፍሴ ሹክ ይለኛል። ደግሞ ባለፈችበት የሰቆቃ ሕይወት ሁሉ እኔ አብሬያት ስላልነበርኩ ራሴን እወቅሳለሁ። አይገርምም? ከዚህ በፊት የማላውቃት ሳይሆን እያወቅኳት እኔን አምና አድነኝ እያለች ልብሴን ስትጎትት ጀርባዬን የሰጠኋትና በእኔ ቸልተኝነት ይህ ሁሉ ቆሻሻ ችግር የደረሰባት እየመሰለኝ ራሴን እወቅሳለሁ። ከዚች በኋላ በዚች ዓለም ከኔ ውጪ ጠባቂ የሌላት ትመስለኛለች። ቢሆንም ልዕልት ስታወራኝ እሰማታለሁ። ቃል በቃል ነጥብ በነጥብ ትንፋሽ በትንፋሽ እሰማታለሁ ሳይሆን አጠናታለሁ። ጣቷ ላይ ካለው የቃል ኪዳን ቀለበት የጠነከረ አንዳች ሰንሰለት ነገር ልባችንን ያስተሳሰረው እስኪመስለኝ በዚች ምድር ላይ ሁሉንም ነገር እንቃለሁ ከርሷ በስተቀር። በማፍቀሪያ ዕድሜዋ ይህን ሁሉ የተንዘላዘለ መራር ታሪክ የሞላት ማን ነው? እሰይ እንኳን አፈቀርኳት። ባለትዳር አፈቀረ ብለው እርኩስ ይበሉኝ ሰዎች። ከፈለጉ ሰልፍ ይውጡ።
ፎቶዬን በየመንገዱ እያቃጠሉ ይቃወሙኝ። ዓለም እኔን አስመስዬ ከሚቀድስልኝ እውነቱን ለራሷ ነግሪያት ሲያረክሰኝ ኑር። ሲጀመር ልዕልት ያገባችው ባሏን ስለወደደችው እንጂ አብርሃም ከሚባል ልጅ ለመሸሽ ብላ ነበር እንዴ? ታዲያ ምን አባቱ ሆኖ ነው ህሊና የሚነተርከኝ? የልዕልትን ትዳር ፈርቶ፣ የህዝቡን አፈርቶ፣ ነገ የሚሆነውን ፈርቶ፣ ወይስ ፍርሃቱ በልዕልት በኩል ይሆን? በዛ ብሽቅ ባሏ የደረሰባት ግፍ ነገ ፍቅር ቀዝቅዞ በኔም እንዳይደርስባት ልዕልት ፈርቶ የህዝብ የሚኖረው ፈርቶ የሚሄደው ፈርቶ ደግሞ የኛ ሀገር ትዳር እንደ ባህር አልጌ የተዝለገለገ እልፍ ጅራት እልፍ እግር የከበበው። እውነቱን እንነጋገር ከተባለ ማንን ለምን እንዳገባ እርግጠኛ ሆኖ የሚናገር ማን ነው? የዚች ልጅ ነገር ሊያሳብደኝ ነው። ባለትዳር አፈቀርኩ፣ እሷ ራሷ ባለትዳር ነኝና ካጠገቤ ጥፋ የማትለይ ለምንድን ነው? እኔስ ይህን በውስጤ የሚደፋፍነውን የጓዳ ጀግንነቴን አውጥቼ የማላፈርጠው ለምንድን ነው? እሺ ሌላው ሁሉ ይቅር፣ መናገሩም ይቅር፣ ልዕልትን መራቁም ይቅር፣ ግን እንዴት ማበድ ያቅተኛል? ከምር አሁን ያማረኝ ማበድ ነው። እሱም ቁም ነገሩ ነው ጠፋብኝ። ማንኛውም እብድ ድንጋይ ወርውሮ መስተዋት ከመስበሩ በፊት ራሱን ከማንኛውም ሰብአዊ ክብር ወርውሮ ያለፈ ህይወቱን የሚያሳየውን መስተዋት ያንኮታኩተዋል። ትላንትን፣ ዛሬን፣ ነገንም ልረሳ እብደት እንድመኝ ያደረገኝ ምንድነው? የልዕልት ፍቅር ነዋ። ደግሞ የታሪኳ መክፋት። እንዲህ ስትል ቀጠለች። ኢያሱ ጋር ነፍሳችን የተቀራረበ ይመስለኛል። ባለጌም ጨዋም ይመስለኛል። ደሃም ሀብታምም ይመስለኛል። ቆንጆም መልከጥፉም ይመስለኛል። ኢያሱም ወንዴም ሲመስለኝ ነበር ለራሴ ደነገጥኩት። አንድ ወንድ ጫማው ሳይሆን መነጽሩ ሳይሆን ከረቫትና ሱፉ ሳይሆን መኪናና ሀብቱ ሳይሆን ነፍሱ ባሌን ሲመስለኝ ነገር ተበላሸ። ደመራ ይሆንኩ መሰለኝ። ግራ በመጋባት እሳት ተለኩሼ ህዝብ ከቦ ወደ ኢያሱ ከወደቀች ሲሳይ ነው፣ ወደ ወንዴ ከወደቀች ዘመኑ ጦርነት ነው እያለ የሚተነብይብኝ። ወዴትም ሳልወድቅ እንደ ጭስ ወደ ላይ ብንን ብዬ ብጠፋ ወይ እንደ ውሃ ወደ መሬት ሰርጌ እልም ብል ደስታዬ ነው። እና እንዲህ ሳስብ እነ ኢያሱ ቤት ተቀምጬ የጠፋ ባሌ ወንዴ የሚባል ደወለ። ስልኩ አላስደነገጠኝም። እንዲያውም ከአንድ ደቂቃ በፊት ደውሎልኝ ስናወራ የቆየን እንጂ ያንን ሁሉ ቀን ባዶ ቤት ጣጥሎኝ የጠፋ ባሌ አልመስልሻለኝ። ስልኩን አነሳሁት። ልዕልት አለኝ። አቤት አልኩት። በቃ ልክ እንደዚህ ነበር የጠራኝ። እንደዚህ ነበር አቤት ያልኩት። ደንግጦ ነው መሰል ትንሽ ዝም አለ። አዎ ደንግጦ ነው። ሲደውል ትንፋሽ ነበር የሚያጥረኝ። እንኳን ርቆኝ የሆነ ነገር ሊገዛ ወጣ ብሎ እንዲገዛ የነገርኩት ነገር ጠፍቶበት ሲደውል ተንሰፍስፌ ነበር የማናገረው። ሲጠራኝ አቤት ብየው አላውቅም። እኔ ወንዴን አቤት አልኩት ማለት ስድብ ነበር። በምድር ላይ ቁልምጫ ሁሉ የማይበቃኝ ነበርኩ ለወንዴ። ለዛ ነው ዝም ያለው እና ትንፋሹን ሰብስቦ እንዲህ አለኝ። ማን የቤት ኪራይ የከፈለልሽ ወንድ? አብርሽ ታምነኛለህ? በዚህ ቅጽበት ማስመሰል መደባበቅ ምናምን ከውስጥ የጥርግርግ ብለው ጠፍተው ነበር እና መለስኩለት። ኢያሱ። አዎ ኢያሱ። ድምፁ ጥያቄም ምንም አልነበረም። ኢያሱ የሚባለውን ስም የት ነው የሰማሁት የሚል ነበር የሚመስለው። አሁን የት ነሽ? ኢያሱ ቤት ቡና እየጠጣን። ስልኩን ጆሮዬ ላይ ጠረቀመው። ምንም አልመለሰልኝም። ገና ስልኬን ወደ ቦርሳዬ ስመልስ መልሶ ደወለ። አነሳው። አሁኑኑ ቤት ላገኝሽ እፈልጋለሁ። እሺ። ምንም አልተሰማኝም። ተረጋግቼ ኢያሱ እንዲሸኘኝ ነገርኩት። ገብቶታል፣ አላንገራገረም። ኢያሱ ግቢ አድርሶኝ ልዕልት ራስሽን ጠብቂ
ብሎኝ ተመለሰ። ለምን እንደሆነ እንጃ ሲሄድ ቅር አለኝ። የፍቅር አይደለም፣ ወንዴን የመጥላትና ወደ ኢያሱ የመቅረብ አይደለም። ኢያሱ ልቤ ውስጥ ጭው ባለ ምድረ በዳ ከሩቅ እንደሚታይ ብቻውን እንደቆመ ግራር አይነት ገዝፎብኝ ነው። ከጥላው ስትርቅ ወደ ፀሐይ ስትገባ የሚሰማህን ቃጠሎ በመፍራት ጥላውን የመፈለግ አይነት ስሜት። ደረጃውን ስወጣ ከኔ እንደመጣ ያላወቅኩት የፍርሃት ስሜት ድንገት ወረረኝ። ወንዴ ቤት ውስጥ እንዳለ ሳስብ ጉልበቴ ተንቀጠቀጠብኝ። በር ላይ ደርሼ ቁልፉን በሩ ላይ ልሰካ ስሞክር 2 ጊዜ ቁልፉን ቀዳዳ ሳትኩት። በሶስተኛው ስሞክር በሩ ተከፈተና ወንዴ ፊት ተጋረጠ። አይኖቹ ፍም መስለው ቀልተዋል። ጸጉሩ ተቆርጦ ካለወትሮው ሽክ ብሎ ዘንጧል። ከሰውነቱ ላይ የሚተነው ሽቶ ድፍን ሰፈሩን የሚያውድ ነው የሚመስለው። ወንዴን ሳውቀው ለሽቶ ያለው ፍቅር ብዙም አልነበረም። ሳላስበው ገትቶ ወደ ውስጥ አስገባኝ። በሩን በፍጥነት ቆልፎ ተመለሰ። ራሴን አቅፌ መሃል ሳሎን ላይ እንደ እንግዳ ቆሜያለሁ። ቦርሳዬን መንጥቆ ወረወረው። የለበስኩትን ሸሚዝ ከላይ ይዞ ግራና ቀኝ ሲመነጫጭቅ ቅልፎቹ ተነቃቅለው እየተፈናጠሩ ምንጣፉ ላይ ወደቁ። የጡት ማስያዣዬን ከምኑ ላይ እንደበጠሰው እንጃ። በሴኮንዶች ውስጥ ራቁቴን ፊቱ ተገተርኩ። ለምርመራ ልብሴን አውላልቄ ሐኪም ፊት አሊያም ለወንጀል ምርመራ እርቃኔን ገራፊ ፊት የቆምኩ መሰለኝ። ወንዴ ጎትቶ ምንጣፉ ላይ አስተኛኝ። ጣለኝ ብል ይሻላል። ከዛ በሆነው ነገር ሁሉ እንደ ታዛቢ ከስሩ ተኝቼ እገረማለሁ። ወንዴ ጭራቅ ሆነ። አንዳችም ስሜት አልተሰማኝም። እንደውም ለምን እንደሆነ እስከዛሬም ባልገባኝ ምክንያት በዚህ አጉል ሰዓት ኢያሱን እያሰብኩ ነበር። ኢያሱ ሶፋው ላይ ተቀምጦ በዕጣኑ ጭስ ውስጥ ፈገግ ሲል ታየኝ። ኢያሱ ቡኒ ጫማ በነጭ ካልሲ አድርጎ ነበር። ኢያሱ የቀኝ እጁ አንጓ ላይ ከብር የተሰራ ቀጭን ብራዝሌት አድርጎ ነበር። ኢያሱ የሸሚዙ ቁልፍ ተከፍቶ ቀይ ደረቱ ላይ ያለው ጸጉሩ ይታይ ነበር። ቡና ሲጠጣ ገና ቡናውን ፉት ሲል ፊቱ ግራዋ እንደጠጣ ሰው ሲኮማተር አይቼዋለሁ። እንዴ ኢያሱ እኮ ቡና አይወድም ነበር። ታዲያ የዛን ጊዜ እቤት ሲመጣ አሁንም እቤታቸው ሲሄድ እንዴት ቡና ጠጣ? እኔ ጋር ስለሆነ እኔ እንድደሰት። ወንዴ እንደ መርግ ላይ ተከምሮ አንገቴ ስር ተሸጉጦ እያለቃቀሰ አፈቅርሻለሁ ልዕልትዬ ሲል ሰማሁት። ሰው እየፎከረ ሄዶ እያለቀሰ ሲመለስ እንዴት ያበሳጫል! ማንኛውም ሴት ውስጥ እንዲህ አይነቱ ወንድ ልጅ ሽንፈት የሚፈጥረው ኩራት አለ። እኔ ውስጥ ግን የመረረ ጥላቻ ነው የተፈጠረብኝ። የማፈቅረውን ልጅ አፈራርሶ አመጣው። ይሄ የማይረባ እጭ። ጠረኑ ደግሞ ምንድነው የሚለው? ፍየል። ያ ሁሉ የተነከረበት ሽቶ እንኳን አላገደውም። ፍቅር ዕውር ብቻ አይደለም፣ አፍንጫንም ነው የሚደፍነው። ባይሆን ኖሮ እዚህ ጠረን ጋር አንድ ቀን ማደሬም ተአምር ነው። ስለጠላሁት አይደለም። ያን የተከፈተ አፍንጫዬ ከዛ ቤት እስከወጣሁበት ቀን ድረስ ያረጋገጠልኝ ነገር ይሄንን ነው። ከምራ አንገሸገሸኝ። አቅሙ ቢኖረኝ ወደ ላይ ወርውሬው ኮርኒሱ ጋር ባጋጨው ደስታዬ። ወንዴ ከውስጤ ታጥቦ እንደወጣ የተሰማኝ ያኔ ነው። ሙሉ ሰውነቴ እሱን ተርቦ ሲያዛጋ እንዳላየ አርፎ ቆሻሻ ቅርናቱ ገፍትሮት እንደ ጥምባንሳ በሐዘን የሞተ ስጋዬ ላይ ሲከመር ዘገነነኝ። ታዲያ ላይ ተከምሮ እንዳሻው እንዲሆን የምፈቅደው ለምንድን ነው? አየህ አብርሽ፣ በዚች ምድር ላይ አንደኛ አስደሳቹ ነገር ወሲብ ሲሆን አንደኛ ዘግናኙና አስቀያሚው ነገር ደግሞ ራሱ ወሲብ ነው። እንደ ሰው የራሱን ሲኦል መፍጠር የሚችል ፍጥረት በዚች ምድር የለም። የትኛውንም ሰላም የትኛውንም ፍቅር ወደ ጦርነት መቀየርን ደግሞ እንደኛ ወንዶች የተካነ ፍጥረት የለም። ጭር ሲል ያማችኋል፣
ፍቅር የቅናትና የሰጣ ገባ ምርኩዝ ላይ ካልቆመ ጤነኛ ልመስል እያለው ጤናውን የሚያጣ ወንድ ጋር ስጋባ ቀለበቱን ያሰርነው ገነት ነበር። የጫጉላ ሽርሽራችንን ሲኦል ያደረገው በእሳት የተፈተነ ፍቅር ፈልጎ ሳይሆን አፍቃሪው ጀርባ ላይ እሳት አለንጋ እያሳረፈ የበታችነቱን የልቤ ጀርባ ላይ ለመጻፍ ነው። ተሳሳተ። እንዲያውም ልቤ ላይ ተጽፎ የኖረ በጎነቱን በሙሉ ሰረዘው። አሁን የእውነት የወንዴ አፍቃሪ ሳይሆን የወንዴ ሚስት ሆንኩ። መብትና ግዴታዬን በልቤ ሳይሆን በሰማንያ ብራናዬ ላይ ጽፌ የምኖር ሚስት፣ ማታ ባሌን ሳይሆን ባሌ የሚመጣበትን ሰዓት የምጠብቅ ሚስት፣ ለወንዴ ሳይሆን ለትዳሬ የምታመን ሚስት። እንግዲህ ሶስቱ ጉልቻ እኔ ወንዴና ትዳር ሆነን ራቅ ራቅ ብለን አንድ ቤት ውስጥ የተቀመጠን ጉልቻዎች የተጣደብንን የፍቅር ብረት ድስት ሳይበስል ወዲያ ጥለን የሚነድብንን እሳት አጠፋፍተን በተዳፈነ ምድጃ ዳር ሕግ ለማክበር የቆምን ሶስት ጉልቾች። ፓትዳር ይለናል የሚመለከተን። ፓ አድንቀው ሞተዋል። ያ ሁሉ ነገር እንደ ጤዛ ረግፎ ባዶ እንደመቆም እንደው የከንቱ ከንቱ ነፋስ እንደ መከተል የሚባለው ነገር ነው የሆነብኝ ሕይወት። ነፋስ መከተልም አንድ ነገር ነው። አረ አብርሽ፣ ነፋስ የለ፣ ፀሐይ የለ፣ ደመና የለ፣ ጭር ያለ ጉድ። የሰው ልጅ በየትኛውም ችግር ውስጥ በየትኛውም ሁኔታ ውስጥ ይሁን ከማንም ከምንም ጋር ይሁን ቢቻል ልብስ የሚያስጥል እብደትን የሚያስንቅ ካልቻለም የጥፍር ቁራጭ የምታክል ፍቅር ታስፈልገዋለች። ኦ አብርሽ፣ ፍቅር እኮ እንዴት ደስ የሚል ነገር መሰለ ብላ ልዕልት ትክ ብላ አየችኝ። እና እኔስ ምን አልኩ ልዕልት አልኳት በወሬዋ ተመስጬ ስለነበር ሳላስበው። አለችኝ ልዕልት። ተፈጸመ።